እኛ የሕያዋንን አምላክ ነው የምናመስገው። የሕያዋንን ሞተው እንኳን የሚያስነሳው አምላክ ነው የምናመልከው። አይደል? ቴንክ ዩ መዝሙር ስለ መዝሙሩ መጀመሪያ እግዚአብሔር የተመሰገነ ይሁን። አሜን ብያለሁ ለዚህ መዝሙር። አሜን። የእውነተኛ የኦርቶዶክስ ተዋሕዶ አምላክ እግዚአብሔር ይመስገን። ኦኬ አሁን ገና ጀመርሽ ደግሞ መዝሙሩን ዘመርሽ፣ ውሃ ጠጪ። አሜን ብለናል ለዚህ መዝሙር አሜን ባልንበት ግን በዚህ መዝሙር ላይ ቆመን መጽሐፍ ቅዱስን መሰረትን ይዘን አሁን ኦርቶዶክስን የሆኑ ራሷ እህተ ጊዮርጊስን እህታችን ጥሩዬ ማለት ነው ጥያቄ እንጠይቃታለን። በጣም ከመወደው ከዚህ ስንኝ አንዱ ምን እንደሆነ ታውቃለህ? ሁሉንም አልጠየቅኩሽም። የምትወጂው የትኛውን ስንኝ ነው? የምታዩ የትኛውን ስንኝ ነው? በጎሪጥ የምትመለከቱ የትኛውን ነው? አልጠየቅኩሽም። የኔ ጥያቄ አይደለም። መዝሙር ዘመርሽ፣ ውሃ ጠጭ። ቴንኪው። እግዚአብሔር አምላክ ይባርክሽ። የወደፊቷ የኛ ኳየር በጣም ነው የማመሰግነው። ኦኬ መዝሙሩ ላይ አሁን ጥያቄ እንጠይቅሻለን። መዝሙሩ ላይ ምንም ስህተት የለበትም። ለዚህ ነው ዘምሪልኝ ያልኩሽ ከዚህ በፊትም ስትዘምሪው ስለሰማው። አሁን መዝሙሩ ላይ ያለውን ነገር ይዘን ከመጽሐፍ ቅዱስም ይዘን ታላቅ ደመና በዛ ተገልጧል ብለሽናል። አሁን ማይኩን ከከፈትሽ ማን ነው እዛ ተራራ ላይ በደመና የተገለጠው? ጥሩዬ ክርስቶስ ብርሃነ መለኮቱን ያሳየበት ተራራ ነው ማለት ታቦር ማለት ነውና ራሱ ተገለጠው ነው። ጥያቄ ስሚ። በደመና ውስጥ የኢየሱስ ክርስቶስ አባት እግዚአብሔር እንዴት እንዳቸኩይ ፕሊስ። እሺ ጥሩዬ በደመና ውስጥ ማን የተገለጠው ነው ያልኩሽ? ኤልያስና ሙሴ። በደመና ውስጥ ኤልያስና ሙሴ ተገለጡ ይላል? ኖ ማለት የተገለጠው ብርሃነ መለኮቱ የጌታችን በደመና ማን ነው? ድምጽ ያሰማው በደመና ውስጥ ማን ነው? አብ፣ እግዚአብሔር አብ። አለቅ። ተራራው ላይ የነበረው ማን ነው? ኢየሱስ ክርስቶስ እግዚአብሔር ወልድ። ኦኬ ከነማ ጋር ነበረ? ከሐዋርያቶች ጴጥሮስ፣ ያዕቆብ እና ዮሐንስ ሶስቱ ከሐዋርያት። ከዛ ጎበዝ። ኦኬ ሌላ ከእግዚአብሔር አብ ከጌታችን ከኢየሱስ ክርስቶስና ከጴጥሮስና ከዮሐንስ ከያዕቆብ ውጪ ሌሎች እነማ ተገለጡ? ቅድም በመዝሙር ውስጥ እንደጠቀሽው ከአልሞት ውስጥ ማለት በብሔረ ሕያዋን ከሚገኘው ቅዱስ ኤልያስ፣ ከሞት ውስጥ ደግሞ ከሞቱት ካረፉት አባቶች ሙሴ። ስለዚህ ሁለቱ ታላላቅ ነቢያት እዛ ተገኝተዋል። እውነት ነው። በደመና ውስጥ ግን በእርሱ ደስ የሚለኝ የምወደው ልጄ እርሱ ነው ያለው ማን ነው? እግዚአብሔር አብ ነው። አዎ ቅዱስ ሚካኤል አይደለም? ሎቱ ስብሐት እንደዚህ ብላ ቤተክርስቲያን አታስተምርም አይደለም? መርጌታ ጽጌ ሞያው ነውና ትሰሚዋለሽ። መሪ ያለህ መርጌታ ማይክ ሚዩት ነው ካለ መርጌታ አለህ? ኦኬ አንዳንድ ሰዎች ታች የሚጽፉትን ኮሜንት አቆሙ። እሺ ማንሽ ሰብለ ዝም ብላችሁ ለተባለ ነገር ሁሉ ጥያቄ አይጠየቅም። ለሁሉ ነገር ማለት ነው። ሎቱ ስብሐት ምን ማለት ነው ምናምን ነገር ይሄን ካልገባችሁ እሷን አይደለም የምትጠይቁት። እሺ ወንድሞች ናቸው። ሎቱ ስብሐት ማለት ምንም ስህተት የሌለበት ንግግር ነው። ኦኬ እሺ ታቦር ማን ነው ሲል ነበር ቀደም። ቁጭ በላችሁ አንብቡ እንጂ ጌታችን የተገለጠበት ተራራ ደብረ ታቦር ይባላል። የታቦር ተራራ ተብሎ ይታመናል። ሰሜኑ እስራኤል ላይ ያለው ማለት ነው።
የመገለጥ ተራራ ተብሎ የሚባለው ጌታችን በማቴዎስ ወንጌል መጽሐፍ ምዕራፍ 17 ቁጥር 5 ላይ ሄዶ የጸለየበት ተራራ ማለት ነው። ሰሜኑ እስራኤል ላይ ያለው ኦኬ። ታቦር ማለት የሆነ ሰውዬ አይደለም። እና አንበቡ በነገሩ ቤተ እምነታችሁ ከየት እንደሆነ አላውቅም። አንዱ የጠየቀው ሰውዬ ገብቼ ሳይ ሌላ ቤተ እምነት ትመስለኛለህ፣ ግን ጥያቄ የጠየቀው ችግር የለው። ታቦር አበራ ሚንስ ታቦር ተራራውን ነው። ኦኬ እሺ። አለሽ ጥሩዬ አለሽ አይደል? በታቦር ተራራ ላይ ጌታችን ኢየሱስ ክርስቶስ ሲገለጥ በእርሱ ደስ የሚለኝ የምወደው ልጄ እርሱ ነውና እሱን ስሙት ብሎ ያለው ጌታ እግዚአብሔር አብ ነው አይደለ? አዎ እውነት ነው። ከእርሱ ውጪ ግን ሌላ የተገለጠለት አለ ከመልአክ? በፍጹም ጴጥሮስ ብቻ ጌታዬ በዚህ መኖር ለኛ መልካም ነው ብሏል። ሌላ ማንም የለም ነበር። ማንም የለም። እውነት ነው፣ ማንም የለም። እሺ ኦርቶዶክስ ቤተክርስቲያን ግን ቅዱስ ሚካኤል የተገለጠ ብላ ትላለች። በእውነት እኔ ዛሬ ገና ካንተ ነው የሰማሁት። እውነት እናሳይሽ አትልም? ብናሳይሽ ምን ታያለሽ? ዝም ብለሽ አትበህትይ አትልም። ስህተት ነው እንደዚህ ብሎ የጻፈ ካለ ይሄን ስህተት ነው። ስህተት ነው አይደል? ታቦር ተራራ ላይ እግዚአብሔር አብ የምወደው ልጄ በእርሱ ደስ የሚለኝ እሱ ነው ብሏል። ከዛ ቅዱስ ሙሴ፣ ቅዱስ ኤልያስና ዮሐንስ ጴጥሮስ ሚካኤል ነው ብላለች ነው እኮ የሚልሽ ጥሩዬው። በፍጹም እውነት። እስኪ ኤርሚያስ አየኝ። መርጌታ ጽጌ አለ ሌላ ይሄንን ታሳያችሁኝ። እኔ ራሱ ነኝ ቪዲዮ የምሰራበት። ይሄ ትልቅ ስህተት፣ ትልቅ ክህደት ነው። እሺና ሳይሽ እህትዬ እናሳይሻለን። መሪ ያለህ ማይክ ሚዩት ነው። ከታች አይ ቲንክ ኮሜንት ላይ አንተ ነው የጻፍከው ልበል። ጸጋና ሰላም ይብዛላችሁ። ኤርሚዬ ሰላም ይብዛ። መርጌታ እንዴት ነህ? እግዚአብሔር ይመስገን። ሞያ ስለሆነ አንተ ባለህበት እኔ መናገሩ አግባብ አይደለም። ዘደብረ ታቦር ምን እንደሚል ንገራት፣ ቃሉ ጭምር በላት እዚህ ሌሎችም ስለሚሰሙ ማለት ነው። እሺ ከመምህር ጽጌ ጋር ነው የማወራው። ኤርሚ ይሄን ክፍል ምን እንደሚል ይነግርሻል። አሁን አንቺ ሚዩት አድርገሽ ተቀመጭ። መርጌታው አሁን ምን እንደሚሉ ሞያቸው ነው ያሳዩኝ። ጽሁፍ የቤተክርስቲያኗ ማህተም ያለበት ጥሪ። አሁን አንቺ ትልቁ ችግርሽ በጣም ነው የምትቸኩየው። እሺ ያዳም ሚዩት አድርጊና እሳቸው ይናገሩና ይሄን ከየት ነው ያመጣችሁት ብለሽ እስቲ እኛ ከመጽሐፈ ዚቅም ይሁን ካለበት ከመጽሐፉ እሳቸው ከተማሩበት መርጌታ ስለሆኑ የቤተ ክርስቲያኒቱ መርጌታ ስለሆኑ ይናገሩና ከዛ በኋላ መጠየቅ ያለብሽ ሪካርድ አድርጊ። ቃሉን ስለሚሉት በግዕዝም ጭምር ሪካርድ አድርጊ። ከዛ ትጠይቂያለሽ ማለት ነው። መርጌታ ቀጥል። እሺ ቤተክርስቲያኗ ያው የሚካኤልን ቦታና የኢየሱስ ክርስቶስን ቦታ እንደዚሁም ደግሞ የእግዚአብሔር አብንና የሚካኤልን ቦታ አቃይራ ተናግረዋለች። ከዛ መካከል አሁን የማቀርብልሽ ይህንን ሚካኤል አብ ሆኖ የተናገረበትን ክፍል ነው። ሚካኤል አብ ሆኖ የተናገረበትን ክፍል ምናልባት ከዚህ በሙሴና በኤልያስ ፊት አከበርሁህ ያለውን ብቻም አይደለም፣ ከዛም ያለፈ ነገር አለ። ግን ይሄኛው ምንድነው የሚለው? ሰባሄኮከ በደብር በቅድመ ሙሴ ወኤልያስ የሚለውን እግዚአብሔር ራሱ ተናገረው ተብሎ በመጽሐፈ ዚቅ ተቀምጧል። በስሙር ርዕስ ማለት ነው። በስሙር ርዕስ መጽሐፌ ላይ እየፈለኩ ነው። ይቅርታ መጽሐፌ ላይ ያየሁት ስለሆነ ነው። መጽሐፈ ዚቁን አውጣላችሁ ራሱ ነው።
ችግር የለም ከፈለክ ዚቁንም አውጣው ወይ ከመጽሐፍም ማለት ትችላለህ። ይሄው በመጀመሪያ ከመጽሐፌ ላይ ያለውን ላንሳውና ከዛ መጽሐፍ ዚቁን በቪዲዮ አሳያችኋለሁ። ለመረጃ ካስፈለገ መጽሐፍ ዚቁ ጀለ ሰለ በደም መርጌ እሱን አሳያችኋለሁ። ይቤ ሚካኤል ሰባህኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባህኩከ በደብር በቅድመ ሙሴ ወኤልያስ ነቢያት ምእመናኒከ ሰባህኩከ ወአዲ እስየብሐከ ይላል። ትርጉሙ ሚካኤል አለ በመጥምቁ ዮሐንስ ፊት አከበርኩህ፣ ታማኞች በሆኑት ነቢያት በሙሴና በኤልያስ ፊት በተራራ ላይ ፈጽሞ አከበርኩህ፣ ዳግመኛም አከበርኩህ ይላል። ይህ እንግዲህ መጽሐፈ ዚቆ መዝሙር በ1986 ዓመተ ምህረት የታተመው አዲስ አበባ ማተሚያ ትንሣኤ ዘጉባኤ ማተሚያ ቤት ማለት ነው። ገጽ 120 ላይ የሚገኝ ነው። መጽሐፉን ራሱኑ ላምጣላችሁ፣ በቪዲዮ ልክፈተው። አንድ ደቂቃ ብቻ መጽሐፉን ላውጣላችሁ። እኮ የሚለው እንጂ እግዚአብሔር አብን ተካ የሚል አይደለም። ማክበር ነው። መላእክቶች እንዴት ነው ማለት? አንቺ ሚዩት ታረጊ ካልሆነ እሺ፣ ምንድነው ክብር ካጣሽ ታች አውርጄሽ እሳቸው ይናገሩና ከዛ ሌሎች ሰዎች ገብተው ይናገራሉ። ነግሬሻለሁ። አትቸኩይ ጡርዬ፣ እዚህ ቤት ያለ መረጃ አናወራም። አንቺ ጋር ማየው መቸኮል ብቻ ነው። መዝሙሩን ዘመርሽልን፣ እግዚአብሔር አምላክ ይባርክሽ፣ ሰምተናል። ቤተክርስቲያንሽ እያስተማረችውን ያለ ክህደት እኛ ስንናገር በመረጃ ስሚ፣ ሪከርድ አድርጊ፣ ገጽ ጻፊ፣ ቁጥር ያዢ፣ ምዕራፍ ያዢ ለመጠየቅ ሄደሽ እንጂ አንቺው እዚሁ ሰምተሽ እዚሁ መላሽ አትሆኚ። ምን የምታውቂው ነገር አለና? አንቺ በቃ ሰንበት ተማሪ ነሽ፣ ዘማሪ ነሽ። እሳቸው መርጌታ ናቸው፣ ሙያቸው ነው። የቅዱስ ያሬድ መጽሐፍ ሚዩት አድርጊ፣ ሲጨርሱ ትጠይቂያለሽ። እሳቸው የቅዱስ ያሬድን ዜማ ተማሪም አስተማሪም ናቸው። አቸኩይ ጥሩዬ፣ ቴንክ ዩ። መርጌታ ከስትመጣ መቀጠል ትችላለህ። ገጽ ስንት ነው? ገጽ 120 ያው ገጹ ይታያል። 120 ማተሚያው ላሳያችሁ መጀመሪያ። ማተሚያው ይሄው መጽሐፉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ነው። መጽሐፈ ዚቆ መዝሙር ይላል። ይሄው ዓመተ ምህረቱ አዲስ አበባ 1986 ዓመተ ምህረት ይላል። ይሄው ብፁዕ አቡነ ጳውሎስ ናቸው በዘመኑ የነበሩት። ስለዚህ እያንዳንዱ መረጃውን በትክክል እያሳየኝ ነው። ቃሉን እንደዚህ ይላል። ይሄው እዚህ ጋር የጣት ያለበት የሚታይ ከሆነ ሚካኤል ይላል አይደል? እዚህ ጋር ይቤ ሚካኤል እዚህ ጋር ይቤ ሚካኤል ምናልባት ያው ስክሪኗ ጠባብ ስለሆነች ላይ ያሳይ ይችላል። ይቤ ሚካኤል ሰባህኩከ ባይዘይ መጽሐፉ ስሬ ስላለ አንደኛ ማቅህ የቤተክርስቲያኒቱ አገልጋይ ነህ፣ ሞያህ ስለሆነ አንተ ባለህበት እኔ አልናገርም ብዬ ነው እንጂ ይኸው መጽሐፉ ያልከው መጽሐፍ እዚህ ከኔም ጋር አለ። በትክክል ይኸው ይላል። አሁን አንተ ያልከው ጋር ይኸው ይቤ ሚካኤል ይላል። ቀጥል፣ ሞያህ ነው። ቀጥል። መልካም እንግዲህ መጽሐፉ ይላል በትክክል በቅድመ ሙሴ ወኤልያስ ሁለቱንም ነገሮች ነው። በነገራችን ላይ እሱ አሁን ከደብረ ታቦር ጋር ያይዛ አይል ማለች እንጂ ደብረ ታቦር ብቻ ሳይሆን ጌታችን ኢየሱስ ክርስቶስ ሲጠመቅም ያኔ ጌታችን
ለጌታችን የተናገረው ሚካኤል ነው ብላ ነው እዚህ ያስቀመጠችው ሐሳቡን። እንግዲህ ልብ በሉ ሐሳቡን ልጅቷ እያልኩ ሳይሆን ቤተክርስቲያኗ ሚካኤል ነው ያለው ብላ ነው ያስቀመጠችው ማለት ነው። እስኪ እንትኑን ልመልሰው፣ ቪዲዮውን ልመልሰው አንዴ ይቅርታ። ስለዚህ ቤተክርስቲያኗ ሚካኤል ነው ትላለች። ይሄን ካለች ትክክል አይደለችም ካልሽ እህቴ አዎ ብለን እንቀበልና ትክክለኛ የሆነው የወንጌል አስተምሮ ደግሞ እንድትማሪ ልብሽን መክፈት ነው። መቼስ የማትለውን ቤተክርስቲያኗ እኛም በውሸት ቤተክርስቲያኗን አንወነጅልም። የምትለውን ነው ስህተት የሆነው ስህተት ነው። በነገራችን ላይ ኢየሱስ የሆነ የሃይማኖት ጎራም አይደለም። ስለዚህ እውነት ነው የሚፈልገው። እውነትን እንድንረዳለት ይፈልጋል። በእውነት እንድንንቀሳቀስለት ይፈልጋል። ከእውነት እንድናፈገፍግ አይፈልግም። እውነትን ታውቃላችሁ፣ እውነትም አርነት ያወጣችኋል ስለሚል ቅዱሱ መጽሐፍ ራሱ ጌታ ኢየሱስ ክርስቶስ ስለተናገረው በእውነት ብቻ ነው መመራት የሚጠበቅብን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲጠመቅ በማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የተናገረውን የምወደው ልጅ እርሱ ነው እርሱን ስሙት ያለውን ሚካኤል ነው ያለው ብላ ነው የምትናገረው ቤተክርስቲያኗ። እዚህ ላይ እኛ የምንጠይቀው ምናልባት እህቴም ሆንቺ ሌሎች ሰዎችም ካላችሁ ሚካኤል ሌላው ሁለተኛው ፈጣሪ ነው ወይ የሚል ጥያቄ ያስነሳል። ምክንያቱም አብ ነው ተናገረ የሚለው መጽሐፍ ቅዱሱ የአብ ሁለተኛ ስሙ ነው እንደ ሚካኤል እንድንል ያስጠይቀናል ማለት ነው፣ ወይም ጥያቄ ያስነሳል። ያ ካልሆነ ግን ክብሩን ለባለቤቱ ሰጥቶ በቦታው የሚከበረውና በቦታው ከፍ ከፍ ማለት ያለበት የተናገረውንም አሜን ብለን መቀበል ያለብን ለአንዱ አምላክ ለመድኃኒታችን ለእርሱ ብቻ ነው መሆን የሚገባው ማለት ነው። ከዛ ውጪ ግን በደብረ ታቦርም ይሁን በጥምቀተ ባህር ወይም ደግሞ ዮሐንስ በሚያጠምቀው ጊዜ ሚካኤል ነው የተናገረው የሚል ጽሑፍ ተሸክሞ ወይም እሱን ይዞ አይ እግዚአብሔርን አከብራለሁ ማለት አይቻልም። ለምሳሌ እንበልና ወንድሜ ኤርሚ እግዚአብሔር አምላክ ይባርክህ መርጌታ ባለበት አለ ከኔ የተሻለ ዕውቀት እንዳለው በመጽሐፍ ቅዱስ በሚገባ አውቃለሁ፣ ግን መርጌታው ካለ ይህንን ጥቅስ መጥቀስ ያለበት እሱ ነው አለ አይደለ? የኔን ቦታ ወስዶ እኔ መርጌታ ነኝ ካለ ምኑን ለኔ ቦታ ሰጠ? ይህን ስላውን ቀጥታ ለምሳሌ ለመጠቀም ያክል ነው። የጌታ የመድኃኒታችንን ቦታ ከተካ ሚካኤል ምኑን ጌታውን አከበረው? ታዲያ ምኑን አከበረው? ያለ ቦታው ከገባና የጌታውን ቦታ እሱ ከወሰደ ጌታ ያስፈልገውም እሱ ራሱ ጌታ ሆኗል ማለት እኮ ነው። እንደውም አንድ ዚቁንም ስለያዝከው አንድ ተጨማሪ ልጠቁም በሚካኤል ዙሪያ ማለት ነው። አንድ ልጠቁም ሚካኤል የኢየሱስ አባት ስለመሆኑ ተናግረዋል። ትክክል አይደለም ብለን እየሞገትን ነው። በሁለተኛ ደግሞ አሁንም ሚካኤል ጌታችን ነው የሚል ደግሞ ተቀምጧል እዚሁ መጽሐፍ እዚህ ላይ ማለት ነው። ሚካኤል ጌታችን ነው ይላል። እሱንም በማስረጃ ነው የማነብላችሁ። ቀጥታ ጥቅሱን ስነግርህ እዛ ጋር ሄደህ ገጹን ስለምታወጣው አንተም ስለያዝከው ሚካኤል ጌታችን ነው ይላል። ትልቁ ላይ ላርገህ መርጌታ መጽሐፉ ገጽ 18 ላይ እዛው የያዝከው መጽሐፍ ላይ ገጽ 18 ላይ አዎ ገጽ 18 ላይ ገጽ 18 ላይ እያወጣው ሐሳቡን ልናገር። እሺ መፍትው እንከ የሚል ነው። መፍትው እንከ እኔ አወጣዋለሁ። ለአጋሪ ከሚለው ላይ ነው ወይስ የትኛው ላይ ነው? እኔ ላውጣው መልኩን ማንኛው እንደሆነ ስላላስታወሱት ገጹን ከዚህ ይዤዋለሁ። ኦኬ ገጽ 18 ላይ ምንድነው ማንሻው? መርጌታ ማንሻው ምንድነው? መፍትው እንከ ነው የሚለው ለዘባንከ ላይ ለዘባንከ ለዘባንከ መፍትው እንከ ያው እዚህ ያው ለዘባንከ ለዘባንከ ላይ ነው። እንደዚህ ይላል
እሺ መፍቱ እንከ አሃዊየ ንግበር በአለነ በኩለሄ በታይተ ሰማይ ንፌኑ ስብሃተ ፈየከናፈሪና ይልና እስመ ሚካኤል እግዚእነ ይላል። ይህን ወደ አማርኛ ሲቀየር ወንድሞቼ ሆይ ሁል ጊዜ ከሰማይ በታች በዓላችንን እናከብር ዘንድ ይገባናል፣ የከንፈራችንንም ፍሬ ምስጋና እንላክ፣ ሚካኤል ጌታችን ነውና ይላል። አቤቱ እንግዲህ የመጽሐፍ ቅዱስ ቃል ምን እንደሚል በሚገባ ያው መጽሐፍ ቅዱስ ያነበቡ ሰዎች ሁሉ ያውቁታል። ዘጸአት ምዕራፍ 5 ቁጥር 1ን ብናነበው፣ ዘጸአት ምዕራፍ 10 ቁጥር 9 ላይ ብናነበው አጠቃላይ ፍሬን የሚባርክ ማን እንደሆነ፣ በዓል መከበር ያለበት ለማን እንደሆነ እያንዳንዱ ይናገራል። ስለዚህ ሁለት ሶስት ስህተቶች ነው እዚህ ውስጥ የምናገኘው። አንደኛ በዓላችንን እናክብር ይላል፣ የሚካኤልን በዓል እንድናከብር ያዛል። ሁለተኛ ደግሞ የከንፈሮቻችንን ፍሬ ምስጋና ለሱ መላክ እንዳለብን፣ የከንፈሮቻችንን ምስጋና ወይም እንደ ሐዲስ ኪዳን አጠራር ደግሞ የከንፈሮቻችን ፍሬ ናቸው አምልኮ የሚሆኑት ወይም መስዋዕት የሚሆኑት፣ እሱን ለሚካኤል በሌላ አገላለጽ እንድናመልከው ማለት ነው ያዛል። በሶስተኛ ደረጃ ደግሞ ሚካኤል ጌታችን ነው ይላል። እነኚህን ሙሉ በሙሉ የተነገሩት ለእግዚአብሔር አብ ነው በመጽሐፍ ቅዱስ ውስጥ፣ ለእግዚአብሔር አብ እንጂ ለአንድም ፍጡር የሚቀጸሉ ቅጽሎች አይደሉም። በዓላችንን እናክብር ተብሎ ለፍጡር አይቀጸልም። በዓልን የምናከብረው ለእግዚአብሔር ብቻ ነው መሆን ያለበት። እግዚአብሔርን ለማመስገኛ ምክንያት ናቸው። ሁለተኛ ደግሞ የከንፈሮቻችንን ፍሬ የምናቀርብለት ናበውለ ከፍሬ ከናፍሪ ነጋዳ ተብሎ የተቀጸለው የከንፈሮቻችንን ፍሬ ምስጋና፣ አምልኮ የምናቀርብለት እግዚአብሔር ብቻ ነው መሆን የሚገባው። በሶስተኛ ደረጃ ደግሞ ከእግዚአብሔር ውጪ ሌላ ጌታ አናውቅም። ሌላ ጌታ፣ ምስጋና የሚቀርብለት ጌታ፣ አምልኮ የሚቀርብለት ጌታ፣ ውዳሴ የሚቀርብለት ጌታ አናውቅም። መጽሐፍ ቅዱስም አይናገርም። እንዳውም ኤሬና ወይ ሰማይና እንዘቦ ከመው ባይደ አምላክ ዘእንበል በሰዓታት ሁሉ የሚነገር አለ የሚዜም ማለት ነው። አላየንም አልሰማንም እንደዚህ ከዚህ ውጪ ባይደ አምላክ ከእግዚአብሔር ውጪ ሌላ አምላክ አናውቅም፣ አባቶቻችንም አልነገሩንም የመዝሙረ ዳዊትን ጠቅሰው። ስለዚህ ምን ልላችሁ ነው? ሁልጊዜ ከሰማይ በታች በዓላችንን የምናከብርለት፣ ሁል ጊዜ መስዋዕት የምናቀርብለት፣ ሁል ጊዜ የከንፈሮቻችን ምስጋና ለእርሱ የምንቸርለት ከእግዚአብሔር ውጪ ሌላ አምላክ የለንም። ምናልባት እግዚአብሔርን እናከብራለን፣ እግዚአብሔርን እናመልካለን የምትል ቤተክርስቲያን ከሆነች መታረም ነው ያለባት። ይሄ ለጥሩዬ ብቻ ማነው ሶሪ ለእህተ ጊዮርጊስ ብቻ ሳይሆን ለሌሎቹም ሁሉ የሚገባ ሐሳብ ነው እየተናገሩ ያለው። ወደ ኤርሚ ልመለስ፣ ጥቅሱን ለማውጣት ነው ወደዚህ የገባሁት። ሌላ ሐሳብ አለ ገባለሁኝ። ኤርሚ ያን ተከተል። በጣም ነው የማመሰግነው መርጌታ። አዎ እንዴ በጣም አንተ ባለህበት እኔ ለኔ መናገር አግባብ ስላይደለ ማለት ነው። በፍጹም አግባብ ሊሆን ስለማይችል ለትህትና ብዬ ያደረኩት አይደለም፣ እውነታው ያ ስለሆነ ማለት ነው። ኦኬ ድርሳኑም መቅደም ላይ እኮ እንደዚህ ይላል፣ የወንዞችን ውሃ እንዲመላም እንደዚሁም ደግሞ አዘርትና ፍሬን ሁሉ እንዲባርክ ወደ ሚካኤል እናንጋጥ ይላል። ድርሳነ ሚካኤል መቅደም ቁጥር 28 ላይ እዚህ ባስኩት ላይ ዳግመኛ የተወደዳችሁ ወንድሞቼ ሆይ በቅዱስ ሚካኤል በበዓሉ ቀን ማልደን ወደ ቤተክርስቲያን እንገስግስ፣ ሁልጊዜም ያለ ሐኬት ስንፍናን ልንሳለማት ይገባናልና እርሱ ለሰው ልጆች ይለምናልና በችግራችን ጊዜ ከእርሱ ዘንድ እርዳታ ስንፈልግ በትጋት በምስጋናና በልመና ወደ እርሱ እናንጋጥ ይላል። ወደማ ወደ ሚካኤል ልብ በሉ። እዚህ የከንፈራችንን ፍሬ ብሎ ያለው ምስጋና ማለት ነው። ለእግዚአብሔር የተነገረውን እዚህ ለሚካኤል ይለናል ድርሳኑ ማለት ነው። ሌላም ዘወራ ዳር ነው ታሳስ ላይ እንደዚህ አስታውሳለሁ። ወይ እሺ ጥሩዬ፣ አሁን አየሽው አይደለ? ቅድም የዘመርሽው መዝሙር መጽሐፍ ቅዱሳዊ ነው። ደስ ስላለኝ ዘምሪልን ብለናል። ያው መርጌታው እንዲተናገሩ የምትይዋለ ቴንክ ዩ ስለሰማሽ
አሁን ማውራት እችላለሁ አይደል? አዎ ትችላለሽ። እሺ በዛውም ለመምህር ጥያቄ ማለት እንዲመልሱልኝ የምፈልገው አንደኛ ማለት መጀመሪያ እንደነገራችሁኝ ከሆነ እዛ ጋር እንደተነበበው ከሆነ መጀመሪያ መጽሐፉ ማህተብ የለው። ሁለተኛው ደግሞ ምን መሰለ አከብርሃለሁ ነው ያለው። ሚካኤል አከብርሃለሁ አለ እንጂ ላይክ የአብን ቦታ ተክቶ ዮርዳኖስ ላይ የምወደው ልጄ ይሄ ነው አላለም። ደብረ ታቦር ላይም አከብርሃለሁ ነው እንጂ ያለው የምወደው ልጄ በሱ ደስ የሚለኝ እኔ ነው አለ አይልም ሚካኤል። ሶስተኛ ጌታ ነው ሚካኤል ጌታ ተብሎ ተጠቅሷል ብለሃል። በመጽሐፍ ቅዱስ በጣም ብዙ ቦታ ላይ ለሰዎች ጌታ የሚለውን ነገር ተጽፏል። ለምሳሌ ሳራ አብርሃምን ጌታ ትለው ነበር። ሎጥ መላእክቶችን ጌቶች ብሏቸዋል። እና ይሄን ያህል የሚደንቅ ነገር አይደለም። እኔ እንደው መጀመሪያ የጠበቅኩት የነበረው እንደናንተ አነጋገር ቀጥታ የምወደው ልጄ ይህ ነው የሚለውን ቃል ሚካኤል አለ ልትሉኝ። ክብርማ መላእክቶች እኮ በሁሉም ቦታ ማለት በሁሉም ቦታ አሉ ስል ያው የእግዚአብሔርን ቦታ በሁሉም ቦታ የሚገኘው እግዚአብሔር ነው። ነገር ግን ከእግዚአብሔር በተሰጣቸው ጸጋ መላእክቶች የሌሉበት ቦታ የለም። ስለዚህ ያ መላእክት አከበርኩት አለ ማለት እግዚአብሔር አብን ተካ ማለት ነው። መምህር ይህን ነገር ግልጽ ቢያደርጉልኝ አመሰግናለሁ። እሺ መርጌታ ተቀጥላለህ ወይስ እኔ ልቀጥል? አንተ ኦልሬዲ ስላሳየህን ያው ግልጽ ሆኖ የተጻፈ ነው። ምንድነው ብሎ የሚለው ይቤ ሚካኤል ነው ብሎ የሚለው። ኦኬ ይቤ እግዚአብሔር አብ አይልም። ማን ነው ይቤ ሚካኤል ባዩ? ቅዱስ ሚካኤል ነው። ሚካኤልም አለ ሰባኩከ በዮርዳኖስ በቅድመ ዮሐንስ መጥምቅ። በዮሐንስ መጥምቅ ፊት ያከበረው ማን ነው? ሚካኤል ነው። ጥሩዬ ያው ይቤ ሚካኤል የምወደው ልጄ እኔ ነኝ ያለው እግዚአብሔር ነው። እኔ ጠይቁሽን ዚቁ ላይ እንደተጻፈው ነው የምናወራው። ዚቅ ዘጠር ማለት ነው እግዚአብሔር አብ ገጽ 120 መርጌታው በትክክል የተናገሩት ሙያቸው ስለሆነ ማለት ነው የተጻፈው ነው ያመጡት። እኔም ለዚህ ነው ክፍሉን ስለማስታውሰው ከእንደሱ ከመርጌታ አይነት የሰማሁት ስለሆነ በየቤተ ክርስቲያን በሌሊት የሚጸነጸን በከበሮ የሚጠለዘው ሁሉ አንድ በአቱ ውሸት ስለሆነ መርጌታው ባሉበት እኔ አልናገርም። ግን መጽሐፉ እጄ ላይ አለ። ሙያውን ለባለሙያ መመለስ ነው። ለትህትና ብዬ አይደለም ያደረኩት፣ እውነቱ ያ ስለሆነ ማለት ነው። የሳቸውን ያህል እኔ በቤተ ክህነት ዕውቀት ስለሌለኝ ኦኬ ያው ባሉት መሰረት ገጽ 120 አወጣው ማለት ይሄው ይቤ ሚካኤል ይላል። ለአጽሐረ ግሪክ የሚለው ክፍል ማለት ነው። ኦኬ ይቤ ሚካኤል ይላል። ሚካኤልም አለ ይላል። ከየት ነው የመጣው? ያው በቅድመ ዮሐንስ በዮርዳኖስ በቅድመ ዮሐንስ መጥምቅ በዮርዳኖስ በተጠመቀበት ጊዜ ማለት በዮሐንስ መጥምቁ ፊት በቅድመ ዮሐንስ መጥምቅ በዮሐንስ መጥምቁ ፊት አከበርኩ ብሎ አለ ሚካኤል ይላል። ሚካኤል ነበረ ማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ እህታችን ታላቁ ነብይ ሲያጠምቀው ጌታችን ኢየሱስ ክርስቶስን ዮርዳኖስ ላይ ሚካኤል ተገለጠ የሚል ቃል አልተጻፈም። መጽሐፍ ቅዱስ ላይ አልተጻፈም። ቴንክ ዩ ታማኝ ስለሆንሽ ለእግዚአብሔር ቃል ማለት ነው። መጽሐፍ ቅዱስ ላይ አልተጻፈም። መጽሐፈ ዚቅ ላይ ግን ተጽፏል። ይሄው ምናልባት የአባቶች ትርጓሜያቸው እንግዲህ የራሳቸው ትርጓሜ ስላለ ከዛ ሚካኤል ማለት የእግዚአብሔር አብ ሌላኛው ስሙ ነው እንዴ? የምን አባቶች ትርጓሜ ብላችሁ መደበቅ ነው አይደለም? ሚካኤል የመልአክ ስም ነው። የመልአክ ስም ይሄው ሚካኤል የሚለው ጽሑፍ ግን ይታይሻል። እውነት ነው ይታየኛል። ይሄው ይቤ ሚካኤል ይሄ ለአጽፋረ ግሪካ ብሎ የሚለው መነሻው ሐሳቡ ማለት ነው። ለዘባንከ ለሌላ አለ። ልክ እንደዚሁ ይቤ ሚካኤል ብሎ ሲል ይሄው ሚካኤል ነው ብሎ የሚለው ሚካኤል እግዚአብሔር አብ ስሙ ነው አይልም። ሆኖም አያውቅም። እንዳንቺም እንደምታውቂው እንደተናገርሽው ማለት ነው። እውነት ነው። ይሄው ስለዚህ ታዲያ ሰባኩ በዮርዳኖስ በቅድመ ዮሐንስ መጥምቅ ሰባኩ በደብር በቅድመ ሙሴ ወኤልያስ
በኤልያስና በሙሴን ፊት በዛ በደብረ ታቦር ቀደም የዘመርሽበት በደብር በተራራው ላይ በዛ ማከበርኩ ይላል ይቤ ሚካኤል። ስለዚህ በዮርዳኖስም ማቴዎስ ወንጌል መጽሐፍ ምዕራፍ 3 ላይ በደብረ ታቦርም በዛ በመገለጥ ተራራ ማቴዎስ ወንጌል መጽሐፍ ምዕራፍ 17 ቁጥር 5 ላይ ሁለቱም ቦታ ላይ መጽሐፍ ቅዱስ የሚናገረው እግዚአብሔር አብ ነው አይደል የተገለጠው? ጥሪ ማይክሽ ሚዩት ነው። ወጣች ነካችሁ። ሌላ ተጨማሪ እየፈለኩ ነበረ አዘጋጅቼ ነበር። ሌላ መሪዬ ቆይ ቀስ እያለ ነው እያስገባን። እኔ በደንብ እጃቸውን በደንብ ናግራቸው ሲይዝ እርሶ በደንብ አድርገው ይወጉልኛል በከብት መርፌ በትልቅ መርፌ በደንብ አሉ። ታች ነበሩ። አንዳንዶቹንም እጃቸውን አስሬያለሁ። ምክንያቱም በእግራቸው እንዲገቡ ተፈቅዶላቸዋል። እነዚህ እና አጊስጦስ ለምን አትገቡም? አጊስጦስ ለምን አትገባም? ደፈር በል እንጂ ወገብህን ታጥቀህና ወንድም ለጥልቁ ላይ አርገኝ። ታቦር አበራ በምስጋና ልክ ነው። ምድር አበራች በምስጋና ልክ ነው። መዝሙሩ ትክክል ነው። ደስ ስላለኝ እግዚአብሔርንም ስለሚያከብር ነው። ልክ ነው። ታቦር አብርቷል። እግዚአብሔር አብ ተገልጦበታል። እግዚአብሔር ወልድ የባህሪ ልጁ ኢየሱስ ክርስቶስ በዚህ አለ። በደመና ውስጥ ቃል መጥቷል። አባቱ እግዚአብሔር አብ ተናገረ። ታማኝ የሆኑ የብሉይ ኪዳን ታላላቅ ነቢያት በዚያ ስብሰባ አደረጉ። ታላላቅ የሆኑ አእማድ የሆኑት የአዲስ ኪዳን ሐዋርያት ስመጥር የሆኑት ጴጥሮስ፣ ዮሐንስ፣ ያዕቆብ በዚያ አሉ። ሙሴና ኤልያስም በዛ አሉ። 5 ታላላቅ አገልጋዮች በዚያ አሉ። አባቱ እግዚአብሔር አብና የባህሪ ልጁ ኢየሱስ ክርስቶስ በዚያ አለ። ሚካኤል እዛ አለ ይላል? የለም። ደብረ ታቦር ላይ አለ ይላል? የለም። ዮርዳኖስ ላይ አለ ይላል? የለም። ኦርቶዶክስ ቤተክርስቲያን ተዋሻለች ብሎ የሚለው ቃል አይገልጠውም። የመጨረሻ ውሸታም ቤተክርስቲያን ሆናለች። ይህንን ህዝቡ አያውቅም። ይኸው ሊቃውንቱ መጥተው እንደ መርጌታ ጽጌ አይነት ሲነግሯችሁ እንኳን አትሰሙ። ገጽ ምዕራፍ ክፍሉ ምን እንደሚል እያሳየን ይህንን ፕሮቴስታንት ናቸው ያልጻፉት። በል አንተ አላዝን የምታላዝን ትውልድ መጽሐፈ ዚቅ መጽሐፈ ዚቅ ወመዝሙር የቅዱስ ያሬድ የተማሩትም የሚያስተምሩትም ይናገሩ እንጂ እኛ ጭጭ ብለን እንሰማለን። የተማሩትም የሚያስተምሩትም ይናገሩ እንጂ እኛ ኦኬ። ይሄ ነው እንግዲህ ወንድሞች እናቶች፣ በሱ በሚያምን አይፈረድበትም ሲል አንተ እምነት ብቻ ነው የሚያድነው ብለን የምታምነው? ማመን ብቻ ያድነኛል። አሁን ችግር የለም። አሁን ላሳይሽ እኮ ነው። አሁን የእግዚአብሔርን ቃል አንብቤልሻለሁ። እንዴት ነው የምትረጂው? በእርሱ በሚያምን አይፈረድበትም ይላል የእግዚአብሔር ቃል። ምን በሚል? በኢየሱስ በሚያምን ምን አይደል? በኢየሱስ ክርስቶስ በሚያምን። እሺ አመንኩና ስላመንኩ ብቻ አድናለሁ? አሁን የእግዚአብሔርን ቃል እሱ ቃሉ ይናገር፣ ግድ የለም። ቃሉን ግን ተረጂ። በእርሱ በሚያምን አይፈረድበትም ይላል። እንዴት ታየዋለሽ ይሄንን ቃል? ትክክል ነው፣ ግን እምነት ብቻ አያድንም ብዬ ማመን ነኝ። እኔ ደግሞ ስራም ያስፈልጋል። እሺ ጥሩ እኮ አሁን እናያለን። አሁን ግን የጠየቁሽ ይሄንን ጥቅስ ነው። ትእዛዝ እንድናከብር እሱ ጥሩ ትእዛዝ አክብሪ። እምነት ብቻ አይልማ አታውን ነጥለ ሃኒ እኔ አሁን ትእዛዝ ማክበርሽን አይ ዶንት ማይንድ ሪስፔክት አደርጋለሁ። አክብሪ፣ ጎበዝ፣ ቀጢ። እኔ አሁን እሱ ላይ ያለም ጥያቄ እሱ አይደለም። ኦኬ የአንቺ ትእዛዝ ማክበር ግን ይሄንን ጥቅስ የሚክደው ከሆነ ለእግዚአብሔር ቃል ታማኝ አይደለሽም ማለት ነው።
አያስከዳኝም። እሺ እኮ ካልካሽ ይኸው በእርሱ በሚያምን ሰበው ገባ በቸርነቱ እኮ ነው ያኖረኝ። ይሄን እኮ አንተ ያልከውን እኮ አልካድኩም አባት። በሱ ስለሱ ማውራት ትችያለሽ፣ ስለሱ ማውራት ትችያለሽ። ስለሱ ነው እያወራሁኝ ያለሁት። አንቺ ስለራስሽ ነው እየነገርሽኝ ያለሽው። እኔ ስለ ኢየሱስ ነው እያወራሁሽ ያለሁት። ስለ ኢየሱስ እኔም እኮ ምልክ አንተ ያልከውን አልካድኩም እኮ ነው። እዚህ ጋር ስመጣ አንተ ካል ግን አንተ ያልካደ ሰው እምነት ብቻ እንደሚያድን እኮ ነው። ማና ቆይ አንዴ በደንብ እንደማመጥ። አሁን ኢየሱስን ያመነ ሰው ይድናል ወይስ አይድንም? ይድናል፣ ግን ስራም ያስፈልጋል። እሺ ምን ይላል? ያስፈልጋል እንጂ እኮ በእሱ እኮ እንድናለን፣ ግን እንድናለን። አሁን እኮ እየተደባለቀብሽ ነው አታለ እየተደባለቀብኝ። እሺ ኢየሱስን በማመንሽ ድነሻል ወይስ አልዳንሽም? ድኛለሁ ብዬ አስባለሁ፣ ግን ማሟላት አለብኝ። ደካማነቴ ማጠንከር አለብኝ፣ ትዕዛዙን ማክበር አለብኝ ነው የምለው። ስህተቱ እሱ ነው። ግን ደካማነቴ መበርታት አለብኝ ብዬ ማምን ነኝ። ስላመንኩ ብቻ አይደለም ዳንኩ ምለው፣ መታዘዝ አለብኝ፣ መንበርከክ አለብኝ፣ ትዕዛዙን ማክበር አለብኝ ብዬ ነው ማምነው። ስለዚህ ኢየሱስ ክርስቶስ ሰማሽ ሰው ኢየሱስ ክርስቶስን በማመን እድናለሁ አትበያ አይባልም። እንደሱ ኦርቶዶክስ ከሆንሽ አሁን ይሄ የኦርቶዶክስ ትምህርት ከሆነ ኢየሱስን በማመን ድነናል አትበሉ አይባልም። ኦኬ አይባልም። ያልዳናችሁበትን ነገር እንደ ዳነበት ሰው አታውሩ እታለም። ማን ያለው? እሺ ይሄው ልጠይቅሽ፣ ኢየሱስን በማመንሽ ድነሻል? አዎ ድኛለሁ፣ ግን ስርዓት ያስፈልጋል፣ ትዕዛዙ መፈጸም ያስፈልገናል ነው የምለው። ድኝም ነው ያለው። እሺ ብቻውን ግን ነጥለህ አታስተምረኝ ነው የምልህ። እኔ ብቻውን አትነጥለው ነው የምልህ። ቆይ አንዴ ታለም፣ አንዴ የት ነው የምትደበቂው ታለም? አንዴ ምንድነው መደበቅ ያለ መደበቅ? ቃሉን ላምብላ እንዳስተማሪ ያወራ። እኔ እናንተ አይደለን የምናወራው፣ ሌላ ከስር እንደኔ የሚማራል አይደል? እንደዚህ እያልኩ አንተ ቆይ ከቻልክ ከእኔን እኔን አይደለም ከኔ በላይ የሆኑ በጣም የሚያውቁትን ገብተህ ታስረዳኛለህ። እንደ ዳጊ ጎበዝ ነው፣ ይጋፈጣል። ሄዶ ገብቶ እሱ ሲሄድ ሲማማ አብሬው ሰማለሁ። እንደዛ ማድረግ ትችላለህ? አይዞሽ በብርታት ነው ያለብሽ። ስለላታርገው አይደለም አንተም እኔም ምናምን አንድ ክርስቶስ ከሆነ እኮ እኔ መማር የምችለውን ደካማነቴን የምወስደው ነገር አለ እኮ እያወራን እኮ ነው ታለም። አሁን መበርታት ነው ያለብሽ ታለም። ይኸው ያልሽውን ላሰማሽ ምን እንዳልሽ ማለት ነው። እግዚአብሔር ያበርታኝ። ጥሩ ይኸው ስሜታዊ ሳትሆኚ በደምብ ስሚኝ። ምንድን ነው ያልሽኝ መሰለሽ? ኢየሱስ ክርስቶስን ሃኒ በደምብ ስሚኝ። ይኸውልሽ ኢየሱስ ክርስቶስን በማመን ከኔ ጋር ነሽ? ድምጽሽ ይሰማል ከኋላ መጣው። ኢየሱስን በማመን ድኛለሁ ቲና ከዛ በኋላ ደግሞ ኢየሱስን ክርስቶስን በማመን ብቻ ደግሞ አልድንም ትያለሽ። ሁለቱ በጣም የሚጋጩ ሐሳቦች ናቸው። ብቻውን ስላረክ ኢየሱስን በማባት ብቻውን ስላረክ ስለነጠልክብኝ ነው። እሺ ጥናት ልስጥሽ። እሺ ሶሪ ይኸውልሽ አሁን ኢየሱስ ክርስቶስን በማመን እሺ አውራታለኝ ነው ቼክ አልኩኝ። ይኸውልሽ ኢየሱስ ክርስቶስን በማመን ኢየሱስ ክርስቶስን በማመን እድናለሁ ያለ ሰው ድኗል ማለት ነው። ስለ መዳኑ እርግጠኛ ነው ማለት ነው። አይፈረድበትም የሚለውን ቃል ይቀበላል ማለት ነው። ከዛ ቀጥሎ ያለውን ነው የምናወራው። የዳነ ሰው ደግሞ ስራ መስራት አለበት። ምንም ጥያቄ የለውም። የዳነ ሰው ስራ መስራት አለበት። እኛም ክርስቲያኖች ነን። ሰው ስራ መስራት አለበት ብለን የምናምን ክርስቲያኖች ነን። ክርስቲያን ስራ መስራት አለበት ብለን እናምናለን። ኦኬ ቢብሊካል ነው፣ መጽሐፍ ቅዱሳዊ ነው። ግን ለመዳን
ሰው ስራ ሰርቶ ነው የሚድነው የሚል የመጽሐፍ ቅዱስ ትምህርት ግን የለም። ስራ ሰርቼ ነው የምድነው የሚል ሰው ካለ ኢየሱስ ክርስቶስን በማመን እድናለሁ ማለት አይችልም። ለምን? ጸጋና ስራ አብረው የሚሄዱ ስላልሆኑ ማለት ነው። ጸጋና ስራ አብረው የሚሄዱ ነገሮች ስላልሆኑ ማለት ነው። እሺ ይሄንን እና ይሄንን ስሩ ከሃይሌ እና ይሄንን ሽሩ ትችላላችሁ። I'm sorry guys. ይኸውልሽ በደምብ ስሚኝ ሃኒዬ። ኦኬ የእግዚአብሔር ቃል እምንድንበትን መንገድ ሲያመጣ በራሳችን ስራ ሰርተንና በራሳችን ልፋትና ጥረት እምንድንበት ህይወት አይደለም የተሰጠን። ክርስቲያኖች ለምንድን ነው የሚድኑት ካልሽ በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን ስለወደደ ነው። ኦኬ የመዳናችን የዘላለም ህይወት የማግኘታችን ሚስጥር ኢየሱስ ክርስቶስ ዋጋ ስለከፈለ ነው። ይህ የክርስትና ትምህርት ነው። እኛም ኢየሱስም ዋጋ ከፍለን አይደለም ነፍሳችንን ያዳን ነው። የኛን ዋጋ ነው ኢየሱስ የከፈለው። እኔ መቻልኩ ታዲያ እኔ ነኝ ዋጋ የከፈልኩለት ብያለሁ። ስራ ሳልሰራ እኮ አልድንም እያልሽኝ ያለሽው። ስራ ሳልሰራ ይኸውልህ አምኜ ድናለሁ፣ ግን ድርጊቱን ስራ ትእዛዙን ማክበር አለብኝ ነው። አይነጣጣም ያልኩ። ትእዛዙን የምታከብሪው ለምንድን ነው ንገሪኝ። እሱ እምነት ብቻውን አይሰራም እኮ። እሺ እምነት ብቻ አይሰራ ችግር የለም። ለመዳን ነው አሁን ትእዛዙን የምታከብሪው። ስለዚህ ዋጋ እየከፈልሽ ነው ማለት ነው። አየሽ ስለማይነጣጣ እኮ እሺ ዋጋ እየከፈልሽ ነው። ዋጋ እየከፈልሽ ነው። አዎ ግን መጠበቅ ዋጋ መክፈል ነው ብለህ የምታምነው? ይሄው ዋጋ እየከፈልሽ ነው። አዎ እየከፈልክ ነው። ለመዳን ብለሽ ዋጋ እየከፈልሽ ነው ያለሽ። እንደዛ ብለህ አንተ ደግሞ የምታስብ ከሆነ እኔ ሰዓትህንም አልወሰድብህ ስለማንግባባ እኮ ነው የምናወራው። እማራለሁ ግን እንደዛ ብለህ የምታስብ ከሆነ እኔ እናንተ በቃ አሁን የተለያየ ተቃራኒ ነገር ነው። ስራ አሁን እኮ የሚያስፈልግ ንግግር የሚያስፈልገው አንዬ ለዛ ነው ስለማንግባባ ነው። አየሽ ድኛለሁ ወንጌል ተሰብኬያለሁ የምትይበት መንገድ ትክክል አይደለም እያልን ነው እኮ መነጋገር ያስፈልገው። ለዛ ነው ታሽ ወንጌል ተሰብከናል ትላላችሁ እንጂ ወንጌል አልተሰበካችሁም። ኢየሱስ ይነገራል ትላላችሁ እንጂ ኢየሱስ አልተነገራችሁም ምንለው ለዚህ ነው። ኦኬ በልጁ የሚያምን ነው የዘላለም ህይወት ያለው። ስራ የሰራ ሰው አይደለም የዘላለም ህይወት ያለው። እኔም ኢየሱስም እኩል ስራ ሰርተን ነፍሳችንን እናድናለን የሚል ሰው ካለ ወንጌል ያስፈልገዋል። ወንጌል ያስፈልገዋል። እኔም ኢየሱስም ስራ ሰርተን ህግን ጠብቄ ኢየሱስም ለኔ በመስቀል ላይ ዋጋ ከፍሎ ሁለታችንም ነው ምንድነው የሚያድነን ካልሽ ወንጌል ያስፈልግሻል እታለ። ለዚህ ነው ኢየሱስ መሰበክ ያለበት ቤተክርስቲያኒቷ ውስጥ። ለዚህ ነው ወንጌል መሰበክ ያለበት። ኢየሱስ መነገር ያለበት ለኦርቶዶክሳውያን ለዚህ ነው። የምንድነው በስራዬም ደግሞም በኢየሱስም ነው የሚል ትውልድ ስላለ ማለት ነው። that's why ወንጌል የሚያስፈልጋችሁ ለዚህ ነው። that's why እሺ ላይፍ ሰላም እሺ ከየት ቤተ እምነት ነህ? ኦርቶዶክስ። እሺ እንኳን ደህና መጣ። መልካም። የዘላለም ህይወት አለ? የዘላለም ህይወት አለኝ። ሰርተን ያገኘው እሱ የዘላለም ህይወት? መልካም። ይህንን የዘላለም ህይወት ያገኘሁትኝ የድንግል ማርያም ልጅ ጌታችንና መድኃኒታችን ኢየሱስ ክርስቶስ የሰራውን ስራ ሁሉ በማመንና አድርጉ ያላቸውን ሁሉ እያደረኩ በመቀጠል የሚገኝ ነው።
ሰርተህ ነው ወይ ያገኘው ወዳጅ? ባጭሩ የተሰራልኝን በማመንና በመከተል እንዲሁም ያዕቆብ ምዕራፍ 2 ቁጥር 24 ላይ ያለውን በእምነት ብቻ ስለማይል ስራንም ስለሚጨምር ለዚህ በማድረግ ነው። 4 ነገሮች በእኛ ቤት ያስፈልጋሉ። አንደኛው አመን ነው፣ ጥምቀት ነው፣ እንደገና መልካም ግብር። የዘላለም ህይወት ያገኘው ሰርተ ነው ወይ ሰርተ አይደለም? ብራዘር በጣም ግልጽ በሆነ መልኩ እየጠበቅኩ ነው ያለሁት። እስካሁን አልመለስክልኝም። ለመደበቅ ነው እየሞከርክ ያለው ወዳጅ። አልተደበቅኩም፣ እየነገርኩህ ነው ያለሁት። እሺ ሰርተ ነው ያገኘኸው የዘላለም ህይወት በስራህ ነው? አምነህም ሰርተህም ነው ያገኘኸው? አምኜም እስከ መጨረሻው ለመጽናት ደግሞ እየሰራሁም ነው ያገኘሁት ደግሞ በማመኔ። ከዚያ በኋላ እስከ መጨረሻው ለመጽናት ደግሞ ስራዬን መልካም ስራዬን እየሰራሁ ንስሐዬን እየገባሁ እቀጥላለሁ። ወዳጄ የዘላለም ህይወትን ያገኘኸው አምነህ ነው ወይስ ሰርተህ ነው እያልኩ ነው እየጠየቅኩ ያለሁት። አሁን አላገኘኸውም ገና የዘላለም ህይወትን አላገኘኸውም ገና። የዘላለም ህይወት በስራ ብቻም አይገኝም፣ በማመን ብቻም አይገኝም። ልክ ትእዛዙን በመጠበቅ በማመን የማደርገው ነው። ጥሩ። ስለዚህ የዘላለም ህይወትን አንተ አግኝቻለሁ ስላልከኝ ነው የጀመርኩት ይሄን ጥያቄ። የዘላለም ህይወትን አግኝቻለሁ ብለህ ስታወራ አምነህና ሰርተህ ነው ወይ የዘላለም ህይወትን ያገኘው? 3 ነገሮች አሉ በእኔ። አንደኛ አግኝቻለሁ አልነገርከኝም። በመቀጠልም ድረስ እጠብቀዋለሁ እስከ መጨረሻው። ይሄን እያልኩህ ነው። ኦኬ አግኝቻለሁ ስትል ያገኘኸው በሰርተህ ነው ወይ ነው ጥያቄውን። አትዝለን፣ ለመደበቅ አትሞክር፣ እምነትን በግልጽ አውራው። ሰርተህ ነው ወይ ያገኘኸው የዘላለም ህይወትን? እየተደበቅኩ አይደለም። በማስረጃ እናውራ። በማስረጃ ብናወራ ይሻላል። እየጠየቅኩ ነው እኮ ወዳጄ፣ እየጠበቅኩ ነው ያለሁት መልስ። ኦኬ በማስረጃ ማለት አይጠበቅብኝም፣ ጥያቄ ነው እየጠየቅኩ ያለሁት። መልካም፣ በማስረጃ መልስ መልስልህ። የዘላለም ህይወትህን ያገኘኸው ሰርተህ ነው ወይስ በእምነት ብቻ ነው ያገኘኸው? በእምነት ብቻ የሚል መጽሐፍ ቅዱሳዊም አይደለም፣ በእምነት ብቻም አይደለም ያገኘሁት። እሺ በምንድን ነው ያገኘኸው? ሰርተህ ነው ያገኘኸው የዘላለም ህይወትህን? አምነህና ሰርተህ ነው ያገኘኸው? አንደኛ አምኜ ተጠምቄ። አንድ እምነት የሚገኝ ማነው? ድህነት የሚገኘው በማመንና በመጠመቅ ስለሆነ የማርቆስ ወንጌል አምነህ ወዳጄ ጥምቀት ስራ ነው እያልከኝ ያለው? አቤት። አንደኛው እሱ ነው። ሁለተኛው ደግሞ መልካም ፍሬ። ጥምቀት ስራ ነው ወይ ወዳጄ? ጥምቀት ስራ ነው? 4ቱን ልዘርዝርልህና ጥምቀት ስራ ነው ወይ ብራዘር? ስርዓት ነው። ጥምቀት ስራ ነው ወይ ነው ያልኩህ ወዳጄ? ትእዛዝ ነው እያልኩህ ነው። ጥምቀት ስራ ነው ወይ ነው ያልኩህ። የኔ ጥያቄን ስማና መልስልኝ። ጥምቀት ስራ ነው? ትእዛዝ ነው እያልኩህ ነው። ስራ ደግሞ ያዕቆብ ምዕራፍ 2 ቁጥር 20 ላይ ጥምቀት ስራ ነው ወይ ስራ አይደለም? ባጭሩ መልስልኝ ወዳጄ፣ እየጠበቅኩ ነው ያለሁት። እየሰማህ አይደለም? ጥምቀት ስራ ነው ወይ ስራ አይደለም? ነው ወይም አይደለም ብለህ ነው በግልጽ የምትመልስልኝ። ስራ ነው ወይ ስራ አይደለም? ጥምቀት ትእዛዝ ነው እያልኩህ ነው። ኦኬ ስራ አይደለም እያልከኝ ነው ያለው? ስራ አይደለም እያልከኝ ነው ያለው? ስራውን ደግሞ ልንገርህ። 3-4 ስራ ነው ወይስ አይደለም? እኔ ስራውን ትነግረኛለህ፣ እሰማሃለሁ። ስራ ነው ወይስ ስራ አይደለም? ለሚሰማ ሰው ጥምቀት ስራ ነው ወይስ ስራ አይደለም? በቤተ ክርስቲያን ጥምቀት ትእዛዝ ነው። ስራ ነው ወይ ነው? ትእዛዝ ነው ወይስ ትእዛዝ አይደለም? አይደለም የጠየቁ ስራ ነው ወይስ ስራ አይደለም ያልኩህ ነው። አትደበቅ ስለ እየጠየቅኩ ነው ያለው። ለዛ ነው የምደጋግም የሚጠይቅ። ለዛ ነው ጥምቀት ትእዛዝ ነው ወይስ ትእዛዝ አይደለም? አይደለም የኔ ጥያቄ ጥምቀት ስራ ነው ወይስ ስራ አይደለም? ጥምቀት ስራ አይደለም። ስራ አይደለም። ቴንክ ዩ። በቃ ዋናው ስራ አይደለም ብለህ እንድታልፍበት ነው። አሁንም እኔ ካንተ የምጠብቀው አንተ ምን ሰርተህ ነው የዳንከው? ንገረኝ። ድኛለሁ፣ የዘላለም ሕይወት አግኝቻለሁ ባልክበት ሞመንት ላይ ሰርተህ የዳንከውን የመዳን ስራ ትነግረኛለህ ማለት ነው። ንገረኝ። እየጠበቅኩ ነው ያለው። አዳምጠኝ። አዳምጣለሁ። አንደኛ
ስራ ምንድነው ስንል ያዕቆብ ምዕራፍ 2 ቁጥር 24 ላይ ያለው ስራ ምንድነው አይደለም ጥያቄው ብራዘር። ስራ ምንድነው አይደለም የሰራውን ስራ ንገረን ያለው። 4 ነገሮችን ልንገርህ። መጀመሪያ 4 ነገሮች ያልጠየቁም ስለ 4 ነገር አለ የሚጠየቁ ስትድን የዛ ሞመንት ላይ የሰራኸውን ስራ ንገረን ያልኩ። የማይነጣጠሉ ነገሮችን 4 ነገሮችን ስነግርህ ይገባሃል። 4 ነገሮችን ብዬ ወደ እኔ እሱን አልጠየኩም ብራዘር፣ አልጠየኩም። እሱን እኔ አልጠየኩም። የጠየኩ በጣም ግልጽ ነው። በስራዬ ድኛለሁ፣ በእምነት ብቻ አይደለም በስራዬም ጭምር ነው ብለሃል። ስትድን የሰራኸውን ስራ ንገረኝ፣ ችግር የለም። ማስረጃ ላውጣልህ፣ መጽሐፍ ቅዱስ አውጣ። እኔ አልጠየኩም ብራዘር። ስትድን የሰራሃቸውን ስራዎች ንገረኝ ያልኩ። መልካም። ያዕቆብ ምዕራፍ 2 ቁጥር 24 ላንብብልህ፣ ተከታተለኝ። እንግዲህ ስሙት። ሲድን የሰራውን ስራ ነው የሚያሳየን። አሁን የዘላለም ሕይወት አገኘሁበት ያለበት ቀን ላይ የሰራውን ስራ ያዕቆብ 2 ቁጥር 24 ላይ ሊያወርጣልን ነው ሊያነብልን ነው። እሺ እንስማው። ይቀጥል፣ አንብበው። ኦኬ ያየው ቢሆን አውጣ አንተ ጆታ ችግር አንብበው ችግር የለም። ኦኬ እንዴ ሰው በእምነት ብቻ ሳይሆን በስራ እንዲጸድቅ ታያላችሁ ይላል። በምን ብቻ አትጸድቁ ማለት? በእምነት ብቻ አትጸድቁም አለኝ። ታዲያ በምንድን ነው አለ? በስራ። ምንድን ነው ይህ ስራ ደግሞ? አየኸው፣ ይህ ስራ ደግሞ ምንድን ነው ስንል ራዕይ ምዕራፍ 12 ቁጥር 12 ጋር ልውሰድህ። ራዕይ ምዕራፍ 12 ቁጥር 12 ጋር ያዕቆብ ስራ ያለውን ዮሐንስ ስራ ምን እንደሆነ እየተረጎመልን ነው። ኦኬ ሂድ ቀጥል። እንግዲህ ያዕቆብ ስራ ብሎ የጠቀሰውን ማለት ነው። ኦኬ ከዛ አሁን ዮሐንስ ያዕቆብ ስራ ብሎ የጠቀሰውን ስራ ዮሐንስ እየተረጎመልን ነው እያለን ያለ ነው። ብራዘር ቀጥል። እሺ መጽሐፍ ቅዱስ ተቀበላላችሁ አይደል? ቀጥል ብራዘር ቀጥል። ያነበቡትን መጽሐፍ ቅዱስ ተቀበላለህ አትቀበላለህ? ቀጥል ብራዘር ቀጥል። እየጠበቅኩ ነው ያለሁት ማለት በጉጉት አንተ የዘላለም ሕይወት ያገኘህበትን ቀን የሰራውን ስራ ማየት ስለናፈቀኝ ነው ወዳጄ። ቀጥል ብራዘር ቀጥል። እሰማለሁ። ቀጥል። ቀጥል። እሺ 12 እነሆ በቶሎ እመጣለሁ፣ ለእያንዳንዱም እንደ ስራው መጠን እከፍል ዘንድ ዋጋዬ ከእኔ ጋር አለ። አልፋና ኦሜጋ፣ ፊተኛውና ኋለኛው፣ መጀመሪያውና መጨረሻው እኔ ነኝ ይላል። እንደ ስራው መጠን ይላል። አየኸው፣ እኔ በጌታዬና በመድኃኒቴ በኢየሱስ ክርስቶስ ሳምን ከአመንሁበት ቅጽበት ጀምሮ ስራዬን እሱ ያዘዘኝን ስራ እሰራለሁ። ኢሚዲየትሊ በዚያ ቅጽበት ብሞት ጌታዬ መድኃኒቴ እንደየስራዬ ይከፍለኛል። እንደየስራዬ ብቀጥልስ ይህንን መልካም ምግባር እና እምነቴን እስከ መጨረሻው እቀጥላለሁ። ለምን? እስከ መጨረሻው የሚጸና እርሱ ይድናል ስለሚል። ስለዚህ ራሱ በመጨረሻው ጊዜም የሚከፍለኝ እንደ እምነቴ መጠን ሳይሆን እንደ ስራዬ። ለምን? እመጣለሁ ለእያንዳንዱም እንደ ስራው መጠን እከፍለዋለሁ ስለሚል። ይሄ ነው አየህ የኛ ትምህርት። ጥሩ ሰማው። መልስ የለም ለጠየቅኩት ጥያቄ። እስካሁን ያወራውን የጠየቅኩን ጥያቄ አይደለም። መልስ የለም የጠየቅኩን ጥያቄ። ጆሮ የለህም አንተ የዘላለም ሕይወት አገኘው ያልክበት ቀን ላይ ምን ሰርተህ ነው የዳንከው? እየጠበቅኩ ነው ያለሁት። እስካሁን አልረሳሁትም። የሚገርም ነገር የምረሳ መስሎ ነው፣ እኔ ግን አልረሳሁትም። እሱን ጥያቄ ነው አሁን ደግሜ የሚጠይቅህ። የዘላለም ሕይወት ያገኘህበት በዛ ቀን ላይ ምን ሰርተህ ነው የዳንከው? እየጠበቅኩ ነው ያለሁት። ያነበብኩልህን ንባብ ምን ሰርተህ ነው ወዳጅ? ምን ሰርተህ ነው የዳንከው? አታውቀውም። የሰራውን ስራ እንኳን አታውቀውም። ለምን እንደማታውቀው ታውቃለህ? በደንብ አውቀዋለሁ እንጂ አውቄ መጽሐፍ ምንድን ነው የሰራው ስራ? የዘላለም ሕይወትን እንድታገኝ የዛን ቀን የሰራውን ስራ ንገረኝ። አንደኛ አሁን እንዳልኩህ ኢሚዲየትሊ አመንኩ። ካመንኩ ቀን ጀምሮ ምንድን ነው የሰራው ስራ ወዳጄ? ስራን እየጠየቅኩ ያለው ስለ እምነት አይደል። አዳምጠኝ እንጂ ስራና እምነት አይነጣጠሉም እያልኩ ነው። ስራ ብራዘር
ስራ ነው እየጠበቅኩ ያለው። በጣም በጉጉት እየጠበቅኩ ያለው ስራ ነገር እምነት ብቻውን ስራም ብቻውን አያድንም። ስራን ንገረኝ። አሁን የሰራኸውን ስራ ንገረን። ይሄንን ስራ ሰርቼ አምኜና ይሄንን ስራ ሰርቼ ዳንኩኝ የምትለውን አንዱን ስራ ንገረኝ። አንዱን ስራ ማለት አንዱን ስራ አንዱን ማለት አዎ አዳምጠኝ እንግዲያውስ አሁንም ያዕቆብ 2:14 ጋር ልውሰድህና እሱን ስራ ስነግርህ አንዱን ስራህን አንተ ስትድን የዘላለም ሕይወት ያገኘህበት በዛ ቀን ላይ የሰራሃትን አንዷን ስራ እንዲህ ነው ብለህ ንገረን። አንዷን ስራ ማለት መልካም ብቻ አዳምጥ የሰማው እሺ ንገረን። አንደኛ የያዕቆብ ምዕራፍ 2 ቁጥር 14 ያለውን ምንድነው የሰራው ስራ? ያዕቆብ ምዕራፍ 2 ቁጥር 14 ላይ የሰራው ስራ ምንድነው? አንተ ካመንሁባት ከመቅጽበት ጀምሬ አንተ የሰራው ስራ ምንድነው? ስላንተ ነው እያወራን ያለው። 14 ላንብብልህ። አነበብነው ቅድም። አሁን አንተ 24ን አነበብነው። አንተ የሰራውን አንተ ፐርሰናሊ የሰራውንና የዘላለም ሕይወት ያገኘህበትን ያንን ስራ ንገረን። ምንድነው የሰራው ስራ? እኔ ካመንሁበት ጀምሬ ያዘዘኝን ስራ እየሰራሁ ነው ያለው። አንደኛ ምንድነው የሰራው ስራ? ብራዘር ምንድነው የሰራው ስራ? ምንድነው የሰራው ስራ? ስራ ነው የጠየቀው፣ ትእዛዝ አልጠየቀም። ወንጌል ለሰዎች መናገር ስራ ነው። ስሙት እንግዲህ ወንጌልን ሰብከህ ነው የዳንከው ማለት ነው። አዳምጠኝ እንጂ ስራ የሚለው ወንጌልን መስበክ ማፍራት ስራ ነው። አንድ የዘላለም ሕይወትን ያገኘኸው አምነህ ከዛ ወንጌል ሰብከህ ነው ማለት የዘላለም ሕይወትን ያገኘኸው። መቼ አዳመጥከኝ? አመንሁኝ ወንጌልን ለሰዎች መስበክ ጀመርኩ፣ መንገር ጀመርኩ። አንድ ስለዚህ አንዱን ጨርሰን ነው እንዴ ብራዘር? አንዴ መደባበቅ የለም። ስለዚህ እዚህ ቤት አንደባበቅም። እንደዚህ ለመደበቅ አይመችም የኛ ቤት። ሶሪ ብራዘር። አንተ የዘላለም ሕይወትን ያገኘህበት ቀን ኢየሱስን አምነህ ደግሞ ስራ ሰርተህ የዳንከው ኢየሱስን አመንክ፣ ከዛ ወዲያው ወንጌል ሰብከህ ነው ማለት ነው የዘላለም ሕይወት ያገኘው። መልካም። አንዱ እሱ ነው የሚገርምህ ነገር። ሁለተኛው አንዱ እሱ ነው። በቃ እሱን ነው ፈልገው። አይ እሱን ነው። እሺ መቼ ነው የዳንከው? አሁን በደንብ ስሙት። ወንጌል የሰበከበትን ቀን ሊነግረን ነው። መቼ ነው የዳንከው? አይ መጀመሪያ ስራዎችን ሳልጨርስ ወደ ድህነት። መቼ ነው የዳንከው ብራዘር? መቼ ነው የዳንከው? በቂ ነው ይሄኛው ስራ በቂ ነው። መቼ ነው የዳንከው? ሌላ ስራ አለ ወዳጅ። መቼ ነው የዳንከው ብራዘር? መልካም ብራዘር፣ መልካም። መቼ ነው የዳንከው? ሌላ ስራ አለ። መቼ ነው የዳንከው ወዳጄ? ና መቼ ነው የዳንከው? ባመንሁኝ ከመቅጽበት ባመነበት ቅጽበት ኦኬ ድኗል። ከዛ ድኖ ወንጌል ሰበከ ብራዘር። ከዛ ድጋሚ ዳነ። ባመንሁበት ቅጽበት ለሰዎች ሁሉ ጌታዬንና መድኃኒቴን ኢየሱስ ክርስቶስን አብ ወልድ መንፈስ ቅዱስ ማን መሆናቸውን አመኜ ባመንሁበት ቅጽበት ወንጌልን ለመቀርበው ሰው ሁሉ መናገር ጀመርኩ። የምስራቹን መናገር የወንጌል ሰባኪነትን ደግሞ ስራ አድርግ ስለሚል አንዱ ስራ እሱ ነው። ሁለተኛው ስራ ኦልራይት ተቀበልኩ እኮ። ስለዚህ አንተ ቆይ ወዳጄ በ40 ቀን ላይ የትም መደበቅ የለም ብራዘር፣ መደበቅ የለም። በ40 ቀን ላይ ለማን ነበር ወንጌል የሰበከው? አንተ ነህ የተደበከው። ሰዎች ምን ያደርጉልሃል? በ40 ቀን ላይ ብራዘር ያልዳንክበትን ለአንተ ያልሰራውን መንገድ ለኛ አትንገር። 40 ቀን ነው የታመጣኸው። የት ነው ያመጣኸው? ተናገር። መቼ ነው የዳንከው? መቼ ነው የዳንከው? መቼ ነው የዳንከው ወዳጄ? መቼ ነው የዳንከው? ችግር የለም። መጀመሪያ ከአይምሮ ላይ ያለውን ወሽን መቼ ነው የዳንከው ብራዘር? መቼ ነው የዳንከው? ቅድም ነገርኩህ፣ አልሰማህም? አየህ ጆሮ ስለሌለ። ኦኬ መቼ እኮ መቼ ነው? በ40 ቀን ላይ ከልጅነት ጀምሮ ኦርቶዶክስ አይደለም እያልከን ነው ያለው? 40 ቀን ችግር የለም። እንደዛም ካለ ኦርቶዶክስ ቤተክርስቲያን በሁለት መንገድ አንደኛ ስላንተ ብራዘር መሬት አውርደውና አውራ። ስላንተ አውራ ብራዘር። በ40 ቀን ላይ ተጠምቃለህ ወይስ አልተጠመቅም?
ወደ ሌላ ጥያቄ ነው የሄድከው? በ40 ቀን እዛው ላይ ነኝ ያለሁት። የዳንከው በ40 ቀን ላይ ነው አይደል? የሥላሴ ልጅነትን ያገኘው ማን? እኔ ብያለሁ። እሺ መቼ ነው? ችግር የለም ይሄው እጠይቅሃለሁ። መቼ ነው የሥላሴ ልጅነትን ያገኘው? በስንት ዓመት ነው የሥላሴ ልጅነትን ያገኘው? ወዴት ስራን እንጨርስ እንጂ። በስንት ዓመት ነው የሥላሴ ልጅነትን ያገኘው? ቆይ ባለፈ ተክለ ሃይማኖት ጸደቀው ወይ ስትለኝ ወንጀሉን ስለማታውቀው እሱን አስተምር። አይዞህ ብራዘር አይዞህ። ኤርሚያስ የሚባለው አሁንም አለ። አረ ለመውጣት ሰበብ አትፍጠር ወንድም፣ ለመውጣት ሰበብ አትፍጠር። እድል እየሰጠው ነው። መቼ ነው ወዳጄ፣ መቼ ነው አንተ የሥላሴ ልጅነትን የተቀበልከው? አይ ቅድም ነግሬህ አልሰማህም? ልድገመው? አዎ ንገረኝ። መቼ ነው? በስንት ዓመት ነው የሥላሴ ልጅነትን የተቀበልከው? እድሜን ሳይሆን መቼ ነው የዳንኸው ብለኸኝ ነበር አይደል? እየሰማሁ ነው። መቼ ነው የዳንኸው ብለኸኝ ቅድም ነግሬሃለሁ አይደል? መቼ ነው? በስንት ዓመት ነው የሥላሴ ልጅነትን የተቀበልከው? መድኃኒቴንና ጌታዬንና መድኃኒቴን ኢየሱስ ክርስቶስን በስንት ዓመት? በስንት ዓመት? በስንት ዓመት? ቆይ በስንት ዓመት? ተረጋግተህ ማታወራ ከሆነ ተረጋግቶ ከሚያወራ ሰው ጋር እናውራ። በስንት ዓመት? እኔ ረጋ ብዬ ነው እያወራ ያለሁት። በስንት ዓመት? አይ ለመደበቅ ግን አልመችም። በስንት ዓመት ብራት? እኔ ነኝ የምደበቀው? አንተ ተደበቅ እንጂ እሱን ኖር የተወውና በስንት ዓመት ወንድም አለ ግድ የለም። በስንት ዓመት ፕሊስ? በስንት ዓመት ወዳጅ? ወደ እድሜ ሳይሆን ወደ ድህነት ነው አይደል መጀመሪያ የነበረው? በስንት ዓመት? ለአንተ የሆነ መዳን ከሌለው ትምህርት ዋጋ የለውም ማለት በስንት ዓመት? ስራን ሳልጨርስ ወደ እድሜ አልሄድም። ስራን ጨርሼ ነው። በስንት ዓመት ወንድም አለ? ስራን እንጨርስ። ስለዚህ የለህም ማለት ነው። አየህ የምታወራበት ድፍረት የለህም። መጽሐፍ ቅዱስ አውጥቼ ነው ያወራው። ድፍረት ካለ ሰራውት ያልከው ስራ ለአንተ ህይወት እንኳን እንዳልሆነ ይሄው ማሳያው ነው። ለምን በ40 ቀን ላይ የትኛውንም ወንጌል ሰብከ አልዳንክም ካልዋሸ በስተቀር? መጽሐፍ ቅዱስ አውጥቼ እያወራሁ ማስረጃ አምጥቼ እያወራሁ እየሞገቱ በማስረጃ አይዞህ ብራዘር አይዞህ። አየህ ላንተ ያልሆነ ህይወት ነው የምታወራው። ላንተ ህይወት ላንተ እንደ አንድ ኦርቶዶክሳዊ የትኛውም ኦርቶዶክሳዊ ወንጌልን ሰብኮ ድኖ አያውቅም። የትኛውም ኦርቶዶክሳዊ ማለት ነው። ላንተ ነው እሱ ኦርቶዶክስ ወንጌልን በሚገርም አይዞህ ብራዘር የትኛው ተሰብካለች፣ ታስተምረዋለች፣ ተጋድላ ታስተምረዋለች። አይዞህ ብራዘር አንተ አይዞህ በማስረጃ ነው የምነግርህ። እሺ ምንድነው ያቀረብከው ማስረጃ? ያቀረብከው ማስረጃ ምንድነው? አንደኛ የዳንኩበትን እሺ ያዕቆብ 2 ቁጥር 14 1 እሺ ያዕቆብ 2:14 ላይ ለዳኑ ሰዎች ነው ወይስ ገና ለሚድኑ ሰዎች ነው ያዕቆብ እየጻፈ ያለው? የነገርኩህ ሁሉ አስታውስ። ያዕቆብ ላይ የተጻፈላቸው ሰዎች የዳኑ ሰዎች ናቸው ወይስ ያልዳኑ ሰዎች ናቸው? ላስታውስህና ልመለስ። እሱን ችግር የለውም። አንደኛ እሱ የዳኑ ናቸው ወይስ ያልዳኑ ናቸው ብራዘር? ሁለተኛ ደግሞ ቆይ እንጂ ሁለተኛ አይደለም ብራዘር፣ እንደዚህ አንሄድማ ወዳጄ። የምጠቅሰውን ጥቅስ መጀመሪያ በስርዓት ቆመ ማየት አለብህ። የዳኑ ናቸው ወይስ በስራ እንዲድኑ ገና የሚጻፍላቸው ሰዎች ናቸው? ወደ ድህነት የሚያመጣው መንገድ ንስሐ ይባላል። እኔ አልጠየቅኩም ወዳጄ፣ አልጠየቅኩም። እሺ ያዕቆብ 4 ነው ማነው 14 ደግሞ የሚለው አልጠየቅኩም ወዳጅ። ያ ጥያቄ ምን ነበር ወንድም አለ? ያዕቆብ 2:14 የዳኑ ሰዎች ናቸው ያልዳኑ ሰዎች ናቸው ነው ያልከው። ያዕቆብ መጽሐፉን ሲጽፍላቸው ለዳኑ ሰዎች ነው ወይስ ላልዳኑ ሰዎች ነው የጻፈላቸው? ለዳኑ ሰዎችም ላልዳኑ ሰዎችም አይልም መጽሐፉ አይልም። ነገር ግን ከአውዱ እንደምንረዳው እህቶችና ወንድሞች የሚል የተጻፈ ቃል አለው። ምን ይላል? የዳኑ ናቸው ወይስ ያልዳኑ ናቸው ወዳጅ? ለሰው ልጆች ሁሉ የተነገረ ነው። ያዕቆብ መጽሐፉን ሲጽፍ የጻፈላቸው የዳኑ ሰዎች ናቸው ወይስ ያልዳኑ ሰዎች ናቸው?
በግልጽ ለዳኑትም ላልዳኑትም የተጻፈ ነው። ለዳኑት ብቻ ቢሆን ኖሮ ይህ ጽሑፍ ከዚህ ላይ አይቀመጥም ነበር፣ አስፈላጊም አልነበረም። አስፈላጊ ስለሆነ ላልዳኑትም ለሁሉም የተጻፈ ነው። አስፈላጊነቱ ልክ ነው። አሁን ግን አድሬስ አድርጎ ሲጽፍላቸው ያዕቆብ የጻፈው ለዳኑ ሰዎች ነው ገና ላልዳኑ ሰዎች ነው ያዕቆብ የጻፈላቸው ነው ጥያቄ? አይ ለሁለቱም እያልኩህ ነው። የተጻፈውና የተቀመጠልን ላልዳኑትም ለዳኑትም ስለሆነ ለሁሉም የሚጠቅም በክርስቶስ ኢየሱስ ላላመኑ ሰዎች ነው የጻፈላቸው እያልከኝ ነው ያለው? በክርስቶስ ኢየሱስ ክርስቶስ ያመኑ ሰዎች የሚድኑት መቼ ነው? ስራ ሲሰሩ ነው። ያ መሰረት ነው፣ ድህነት መሰረት ነው። ያመኑ ሰዎች ማለት የጠየቅኩህን ጥያቄ ለብረው መዘለው የተጠየቅኩህን ጥያቄ ለብረው መዘለው አልዘለልኩትም። ያመኑ ሰዎች መልእክቱን የጻፈላቸው አይዞህ ብራዘር ያዕቆብ መልእክቱን ሲጽፍ የጻፈላቸው ላላመኑ ሰዎች እንዲድኑበት ነው የጻፈላቸው። የተጻፈው ቅድም እንዳልኩህ ለሁለቱም ነው ብያለሁ። ያዕቆብ የጻፈው ደግሞ እሺ ላላመኑ ሰዎችም መሆኑን ማስረጃ አስተኝ። ችግር የለም ማስረጃው ላላመኑ ሰዎች የተጻፈበትን ቦታ ሳይ መጽሐፉ ላላመኑ ሰዎችም መሆኑን የዮሐንስ ወንጌል ምዕራፍ 17 ላይ ተቀምጧል። ስለ ያዕቆብ ነው እያወራን ያለ ነው። 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 ቁንጽል የሆነ ዕውቀት ይገላል። ግድ የለም ቁንጽል የማን እንደሆነ ያስታውቃል። አሁን ከያዕቆብ ላይ ቆመ ያዕቆብ ላይ ለማያምኑ ሰዎች እንደጻፈላቸው የሚያስረዳ ሐሳብ አለ። ገና ኢየሱስን እንዲያምኑ የተጻፈላቸው ሰዎች አለ። አጠቃላይ ጽሑፉ የተጻፈው ለአመኑትም ላላመኑትም ነው። ላላመነ ሰው ያዕቆብ የጻፈበትን ቦታ አሳየኝ። ክርስቶስ ደግሞ የሞተው ለዓለሙ ሁሉ ነው። አይዞህ ላላመኑ ሰዎች ያዕቆብ የጻፈበትን ቦታ አሳየኝ። የመጨረሻ ዕድል ነው የምሰጥህ። ካለዛ የእውቀት ታች ሆነ ታፕታፕ ሼር ለማድረግ ነው የሚበቃው። እሱማ የማያውቁ ሰዎች ባህሪ ነው። ታሳየኝ ብራዘር፣ እየጠበቅኩ ነው ያለሁት። አንተ ስላልቻልክ ለምን ኤርሚያስ አያወራኝም? ምንም ወዳጄ ስትደርስ እኮ ነው ኤርሚያስ ጋር ስትደርስ ነው ብራዘር። ያዕቆብ መልእክት ለማን እንደተጻፈ እንኳን የማያውቅ ምስኪን ሰው ለያዕቆብ መልእክት አድሬስ ያደረገው ለማን እንደሆነ እንኳን ያላወቀ ሰው ሌላውን የእግዚአብሔር ሐሳብ ያሰደበን ኤክስፔክት አናደርግ። ለምንድን ነው የተጠየቀውን ጥያቄ ዳይሬክት የማትመልሰው? ዳይሬክት የማትመልስበት ምክንያት ዳይሬክት ብትመልስ ለዘመናት ያከማቸውን የቤተ ክርስቲያንን ዶክትሪን ራስህ ስለምታፈርሰው ነው። ሌላ ምንም ሚስጥር የለውም። ቤተ ክርስቲያን ኦርቶዶክስ ሰው ያለ ስራ ይሰራል ብላ ታስተምራለች። የቤተ ክርስቲያኗ ዶክትሪን አንተ አይደለህም ሌላውም አያውቅም። እሺ አያውቅም። ዶክትሪኗ እኔ አውቃለሁ ብዬ እነግርሃለሁ። እኔን ትሞግተኛለህ። ኦርቶዶክስ ቤተክርስቲያን አንተ የምትለውን ሰው ያለ ስራ ይዳናል ብላ ታስተምራለች። ይሄው ሞገት አቅም አለ? አትችልም። በእምነት ብቻ ይዳናል ብላ ኦርቶዶክስ ታስተምራለች። በእምነት ብቻ ብላ ኦርቶዶክስ አታስተምርም። ውሸትህን ነው። ታስተምራለች። አንተ ቤተክርስቲያንን በመጽሐፍ ኦፊሻል ዶክመንት አውጣ። እኔ ኦፊሻል የቤተክርስቲያን ዶክመንት አወጣለሁ። አንተ ኦፊሻል የኦርቶዶክስ ቤተክርስቲያንን ሰው በእምነት ብቻ አይዳንም ብላ ያስተማረችበትን አንድ ኦፊሻል ዶክመንት አንጣ። የቤተክርስቲያን ሊቃውንት ያረፉበትን የቤተክርስቲያን መመሪያ የሆነ ሐሳብ ካለ አንጣና አውጣ። የቤተክርስቲያን ትምህርት ነው እያልኩ ያለሁት። በእምነት ብቻ አይዳንም ብላ ያስተማረችበትን ቦታ እኔ በእምነት ብቻ የሚዳንበትን ቦታ አሳያለሁ። አንተ አብራት ኦኬ። መጽሐፍ ቅዱስ ብቻ የሚለውን አሁን ተደበቃችሁበት ማለት ነው። እንደዚህ ነው። ለማያውቁት ማውራታችሁ እንጂ ከሚያውቁት ጋራ አንተ በመረጃ ብራዘር በመረጃ አውጣ እንደሱ ነው የምናደርገው። ላጭ አውጣ። በመጽሐፍ ቅዱስ ነው ምን? ቀጥል። ስለ ኦርቶዶክስ አታውቁም ብለሃል። ላሳይ ነው። እንደ አንተ ኦርቶዶክስ እንደማታውቃት ላሳይ ነው። አውጣ ማስረጃ። አንተ ነገር አታውቃትም። አንድ ሁለተኛ ደግሞ አውጣ። ይሄው አልኩ። ቤተክርስቲያን ኦፊሻሊ ሰው በእምነት ብቻ አይዳንም ያለችበትን አንድ ዶክመንት አውጣና አሳይ። በእምነት ብቻ ያለችበት በእምነት ብቻ። እኔ ግን ቤተክርስቲያን በእምነት ብቻ እንደሚዳን የተናገረችበትን የቤተክርስቲያን ዶክመንት አሳያለሁ። አንተ አውጣ። እየጠበቅኩ ነው ያለው። አንተው በቃ አዳምጥ። እሺ ይሄው መጽሐፉ ምንድነው? ይሄው በትልቁ አድርጌያለሁ። ገለጠው። ቪዲዮውን አብራ። ኦኬ ምንድነው መጽሐፉ? በእምነት ብቻ አለመሆኑ መጽሐፉ ምንድነው?
መጽሐፉ ምንድን ነው ወዳጅ? መጽሐፉ እሷ ለዓለም ሁሉ ያሰራጫቸው ታላቁ መጽሐፍ አትደበቅ። የእግዚአብሔር ቃል ላይ የቤተ ክርስቲያን ኦፊሻል ዶክመንት ነው እያወራን ያለው። ቀጥል። መጽሐፍ ቅዱስ ምን ይላል መሰለ? በእምነት ብቻ ወዳጅ አትደበቅ እኮ ነው። ቤተ ክርስቲያን አታቋትም ብለህ የለ ላሳይ እንደምናቃት ካንተ የበለጠ አንተ በኦርቶዶክስ ትምህርት መናፍቅ መሆኑን እናሳይ። ቀጥል። 500 ሰው አለ። የቤተ ክርስቲያን ዶክመንት አለኝ ብለሃል። እየዋሸ ስለሆነ ማለት ነው። አልዋሽም እኔ። አትንጫጫ። አሁን አዳምጥ፣ አትንጨርጨር። እንደዚህ ይላል። አይዞ ብራዘር አይዞ። ይሄው አውጣ። ይሄው የቤተ ክርስቲያን ዶክመንት ኦፊሻል ዶክመንት ይያለው ነው። እየጮክ ነው። አዳምጥ መጀመሪያ ነው። በልበል ግለጠው ብራዘር። ምንድነው እሱ ያመጣው? የትኛው የቤተ ክርስቲያን መጽሐፍ ነው? የቤተ ክርስቲያን የትኛው ሊቃውንትን ያረፈበት? እስቲ ታላቁ መጽሐፍ የትኛው ሊቃውንትን ያረፈበት? ታላቁ መጽሐፍ ስለ መጽሐፍ ቅዱስ አጠየቁ። አሁን አንተ የምትለውን የመጽሐፍ ቅዱስ ጥቅስ ጠቅሳ ቤተ ክርስቲያን አቋሟን የነገረችበትን ሐሳብ ስተን ሊቁ ደግሞ ሐዋርያዊ ቅብብል ስለሆነ ቤተ ክርስቲያናችን አይዞ ወዳጄ የሐዋርያው ወዳጄ አንተ አሁን የምትለውን ጥቅስ ጠቅሳ ቤተ ክርስቲያን አሁን የምትለውን ቤተ ክርስቲያን ጥቅስ ጠቅሳ ሰው በእምነት ብቻ አይዳንም ያለችበትን ዶክመንት አንተ እኔ ይሄው በእምነት ብቻ ነው ይዳን ነው ያለችበትን የቤተ ክርስቲያንን ዶክመንት አሳያለሁ። ኦፊሻል ዶክመንት የቤተ ክርስቲያን ኦፊሻል ዶክመንት በእምነት ብቻ ለመሆኑን ደግሞ ላሳየህ እያልኩህ ነው። የቤተ ክርስቲያን ዶክመንት ነው የጠየቁ። መጽሐፉ የቤተ ክርስቲያን ዶክመንት ነው ወዳጄ። የለም የለም ብራዘር የለም። አየህ የለም ቢኖር ታወጣለህ። አየህ አንተ ኢቭን ኦርቶዶክስ እንደማታውቃት ማሳየው ይሄን አንተ ነህ ማታውቃት። እሺ ይሄው ነው ያወጣለሁ እኮ አልኩህ። አውጣ ቤተ ክርስቲያን አውጣ ያንተን ጥቅስ ይሄንን ጥቅስ ጠቅሳ ሰው ያዕቆብን ጠቅሳ ሰው በእምነት ብቻ አይድንም ያለችበትን አንተ ማስረጃ ካለ አውጣ። ዶክመንት ጠቅሰ ማለት ነው። አውጣው 80 አውጣው ይሄን ጥቅስ ጠቅሳ አውጣው። ይሄን ጥቅስ ጠቅሳ አውጣ አንተ ከኪስ ካላወራ በስተቀር ቤተክርስቲያን ይሄን ጥቅስ ጠቅሳ ያወራችበት ሐሳብ ካለ አንተ በመጽሐፍ ቅዱስ ስለሚያፍርበት አያስነብብም። አንተ ብራዘር አንተ እየጠየቅኩ ያለው አንተ የቤተ ክርስቲያን ኦፊሻል ዶክመንት የቤተ ክርስቲያኗ ኦፊሻል ዶክመንቷ መጽሐፍ ቅዱስ ነው። አንደኛው 80 አሳየን በመረጃ መጽሐፍ ቅዱስ ብቻ ብላ ነው ቤተ ክርስቲያን የምታምነው? ማስረጃ አላሳየህ ብቻ ቤተ ክርስቲያን መጽሐፍ ቅዱስ ብቻ ነው ወይ ብላ የምታምነው? ለአንተ መልስ መጽሐፍ ቅዱስ ብቻ በቂህ ነው። አንተ ብራዘር ቤተ ክርስቲያን መጽሐፍ ቅዱስ ብቻ ብላ እንደምታምን ማስረጃ አስተን። መጽሐፍ ቅዱስ ደግሞ የቤተ ክርስቲያኗ ኦፊሻል መጽሐፍ። አይዞ ወዳጄ አይዞ ባጭሩ በቃ ብራዘር አይዞ ራስህን ካልደበክ በስተቀር ኢቭን አንዳንዶቻችሁ ኦርቶዶክስ አይደላችሁ። ይሄንን የምንለው በምክንያት ነው። ለምን ቤተ ክርስቲያናችሁ ኦፊሻሊ ሰው በእምነት ብቻ እንደሚድን ታምናለች፣ ትናገራለች፣ ትመሰክራለች። ኦፊሻሊ መጽሐፍ ቅዱስን ጠቅሳ እኔ ደግሞ እያልኩህ ያለው መጽሐፍ አንተ ዶክመንት አሁን ቤተክርስቲያንን ስታወራ በዶክመንት ነው የምታወራው፣ ከኪሳ አታወራትም። ይሄው ዶክመንት ይዘና አንተ የምትለውን ጥቅስ ጠቅሳ ቤተክርስቲያንን በእምነት ብቻ ይዳናል ያለችበትን ዶክመንት አንተ የለም ያደረከኝ ነው አይደል? አንተ ዶክመንት አንተ ከኪሳ አታወራ። አዳምጥ፣ ከኪሳ አታወራ አንተ። ይሄው እየተፈቀፈ ያለው ከኪሳ አታወራ አንተ። መጽሐፍ ቅዱስ የቤተ ክርስቲያኗ ኦፊሻል ላንጉጅ ነው ያልኩህ። አይዞ ዳዲ አይዞ ያዕቆብን ጠቅሳ እኔ እምነቴ መጽሐፍ ቅዱስ ውስጥ እንዳለው እንደ ያዕቆብ በእምነት ብቻ ሰው አይዳንም ያለችበት ዶክመንት ካለ ማስረጃ አንጣ። እየጠበቅን ነው በጉጉት። መጽሐፍ ቅዱስን አታምንበትም እንዴ? የለም በቃ ያዕቆብን አታምንበትም? የለኝም ነው የሚባለው። አለኝ እንጂ ያዕቆብን ሰዎች ካለ ቤተክርስቲያን ያዕቆብን ጠቅሳ ሰው በእምነት ብቻ አይድንም ያለችበት ኦፊሻል ዶክመንት ካለ አንተ መጽሐፍ ቅዱስ ቁጥር 1 ኦፊሻል መጽሐፍ የለም ብራዘር የለም። አይዞ ወዳጅ አይዞ። ኢቭን ኦርቶዶክስ በቃ ይሸኝቸዋል። አየህ የለህም ዶክመንት የለም። ቢኖር ኖሮ ታወጣለህ። አየህ አንተ ያዕቆብን እንደምታወራው ያዕቆብን ጠቅሳ
ሰው በእምነት ብቻ አይድንም ያለችበት ኦፊሻል ዶክመንት አለ? የለም። ካለ አምጣ። የዳነ ሰው ስራ ይሰራል፣ ቤተክርስቲያን ታምናለች፣ ምንም ጥያቄ የለውም። ለመዳን ግን እምነት ብቻ በቂ እንደሆነ ቤተክርስቲያን በኦፊሻል ዶክመንቷ ታወራለች። ማስረጃ ማለት ምን ማለት እንደሆነ ታውቃለህ? ላሳያ። ዳክሻይ ስክሪን ላይ መሆን ይችላል፣ እኔ ከማዞረው አለ ያ ዶክመንት የምትችልበት ቦታ ነው። እኔ ላንብበው፣ አንተ ስክሪን ላይ ኮንክ ማለት ነው። ይሄው ባይ ዘ ወይ ኦርቶዶክሳውያን በቅንነት በደንብ ስሙ። ይሄው ብዙ ጊዜ በእምነት ብቻ ብለን ስናወራ የወንጌል አማኞች ትምህርት ነው የሚመስለን እና ከዚህ የተነሳ የተሳሳተ ትምህርት እንደሆነ ብዙ ሰዎች የሚያስቡት ግን አይደለም። ይሄው ላሳያችሁ። እሺ የቤተ ክርስቲያን ጸሎት ይላል መጽሐፉ። ያዘጋጀው እነማን ነው ካልን በቤተ ክርስቲያኒቷ ሊቃውንት ተመርምሮ ለሶስተኛ ጊዜ የታተመ መጽሐፍ ነው። ይሄንን መጽሐፍ ከቤተ ክርስቲያኒቷ የመጽሐፍ መሸጫ እደግመዋለሁ፣ ኦፊሻል ከቤተ ክርስቲያን መጽሐፍ መሸጫዎች መካከል የምታገኙት መጽሐፍ ነው። የቤተ ክርስቲያን የጸሎት መጽሐፍ የሚል መጽሐፍ ማለት ነው። የተዘጋጀው መቼ እንደሆነ ላንብብላችሁ። ለሁለተኛ ጊዜ መጽሐፉ ለካህናት ለምዕመናን እጅግ በጣም ጠቃሚ መሆኑ ታምኖበት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በድጋሚ ተመርምሮና ታርሞ በ1936 ዓመተ ምህረት በአዲስ አበባ ብርሃንና ሰላም ማተሚያ ቤት ታትሞ በአገልግሎት ላይ እንደዋለ የመጽሐፉ ሐሳብ ያትታል ይላል። መቼ? በ1936። እንደዚህ ይላል። በደንብ ስሙ። እንደዚህ ይላል። የቤተ ክርስቲያኒቷ ኦፊሻል ዶክመንት ማለት እንደዚህ ነው። የጽድቅ መንገድ ይላል። የጽድቅ መንገድ ጌታችን ኢየሱስ ክርስቶስ ወደዚህ ዓለም ከመምጣቱ አስቀድሞ እውነተኛው የጽድቅ መንገድ አልታወቀም ነበር። ነገር ግን ዛሬ ሰማያዊው አባታችን እግዚአብሔር እውነተኛውን የጽድቅ መንገድ አሳየን። ይኸውም የጽድቅ መንገድ የተባለው አንድ ልጁ ጌታችን ኢየሱስ ክርስቶስ ነው። ከእርሱ በቀር ሌላ ወደ ሰማያዊ አባታችን ወደ እግዚአብሔር የሚወስደን የለም። እርሱ ጌታችን ኢየሱስ ክርስቶስ እኔ የእውነትና የሕይወት መንገድ ነኝ፣ በእኔ በኩል ካልሆነ በቀር አንድም ወደ አብ የሚመጣ የለም ብሎ ተናግሯል። ዮሐንስ ወንጌል ምዕራፍ 14 ቁጥር 6። የወንጌል አማኞችን መጽሐፍ አይደለም የምንናገረው፣ ባይዘው የኦርቶዶክስን መጽሐፍ ነው እያወራን ያለው። ገጽ 93። ስለዚህ እኛ ሁላችን ይህንን የማያሳስት እውነተኛውን የጽድቅ መንገድ ክርስቶስን ብቻ ይዘን ከሄድን ዘወትር እየናፈቅን አባታችን ሆይ እያን ከምንጠራው ከሰማያዊው አባታችን ከእግዚአብሔር ዘንድ ወደ ሰማያዊ ሀገራችን መንግስተ ሰማያት እንደርሳለን። ማንን ብቻ ይዘን ከሄድን? ክርስቶስን ብቻ። ዳግም በስራችን እንጸድቃለን፣ መንግስተ ሰማያት እንገባለን ብለን አንመካም። የምንጸድቅበት ሃይማኖታችን ክርስቶስ ብቻ ነው። ማን ብቻ? ክርስቶስ ብቻ። ወዳጄ ማን ብቻ? ክርስቶስ ብቻ። ክርስቶስ ብቻ። የኦርቶዶክስ ትምህርት በማስረጃ ማለት እንደዚህ ነው ወዳጄ። ክርስቶስ ብቻ ነው። ስለዚህ ጌታችን ኢየሱስ ክርስቶስ እናንተ ደካሞች ሸክማችሁ የከበደ ወደ እኔ ኑ እኔ ማሳርፋችኋለሁ፣ ቀንበሬንም በላያችሁ ተሸከሙ ብሏል። ማቴዎስ 11 ቁጥር 28። እንዲህ ማለቱ በእኔ ጽኑ ሲል ነው። ደግሞ ቅዱስ ጳውሎስ ጽድቅ በሃይማኖት ብቻ ሃሌሉያ በሥራ እንዳይገኝ በጻፋቸው መልእክቶቹ ሁሉ ያስተምረናል። ጳውሎስ የሚያስተምረን በማን ጭምር? ጽድቅ የሚገኘው በሥራ አይደለም፣ በእምነት ብቻ። ከኛ አምስቱ ሶላዎች መካከል በክርስቶስ ኢየሱስ ብቻ፣ በእምነት ብቻ አለቀ። ተዘጋ ፋይሉ ወዳጄ። እና ስራስ ለምንድን ነው የምትሰሩት ከተባለ
ይሄው ስራ ለምን እንደሚሰራ ቤተክርስቲያኒቷ ራሷ ትናገራለች። አሁን በደንብ ስሙ። ስለ መልካም ስራ ይላል። ስለ መልካም ስራ ሰው ሁሉ የሚጸድቀው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። ማን? ይሄው የጥንቷ ቤተክርስቲያን የወንጌል አማኝ ጴንጤ እንደነበረች የሚናገረው ወዳጄ ይሄው በእግዚአብሔር ጸጋና በክርስቶስ ሞት በሃይማኖት ነው እንጂ በስራው ለመጽደቅ አይችልም ብለናል። የቤተክርስቲያን ሊቃውንት ወንጌል ሲነሳ ኢየሱስን መስበክ ቤተክርስቲያን ብትጀምር የምትሰብከው ወንጌል ይሄ ነው ወዳጄ። ሰው በስራው አይጸድቅም። 4 ነጥብ ብለናል፣ ተናግረናል። ሰው የሚጸድቀው እንግዲያውስ በምንድን ነው? በእምነት ብቻ፣ በኢየሱስ ብቻ፣ በእግዚአብሔር ጸጋ ብቻ። ሃሌሉያ! ስንት ተመታ ብራዘር? ጸጋ ብቻ፣ እምነት ብቻ፣ ኢየሱስ ብቻ። አለቀ ወዳጄ፣ አለቀ። ይሄው የቤተክርስቲያን የመዳን ትምህርት ብለናል። ነገር ግን በሃይማኖት ብቻ እንጸድቃለን ስላልን፣ በምን ብቻ? በእምነት ብቻ እንጸድቃለን ስላልን የታዘዝነውን በጎ ስራ አንሰራም ማለት አይደለም። አሜን። የወንጌል አማኝ ሆኖ የታዘዘውን ስራ አንሰራም ማለት ነው። በጸጋ ድነናል፣ በእምነት ጸድቀናል፣ ኢየሱስ ክርስቶስን በማመን የዘላለም ሕይወት አግኝተናል ስላልን ስራ አያስፈልግም እያለ ነው አይደለም። ይኸው አየህ፣ ወንጌልን ሰው መጽሐፍ ቅዱስን ሲያነሳ እንደዚህ ነው የሚሰብከው፣ ይሄን ነው የሚናገረው። ለዚህ ነው ቤተክርስቲያን ትታደስ የምንለው። ወደ ቀድሞ ሐዋርያት ወደ አስተማሩት ወደ እውነተኛው የጽድቅ መንገድ ትምጣ የምንለው ለዚህ ነው። ማን? ቤተክርስቲያን ኢየሱስ ክርስቶስን መስበክ ስትጀምር ቤተክርስቲያን ሌላ ስብከት የላትም። አየህ፣ ኢየሱስን ነው የምትሰብከው። በስራ እንጸድቃለን አንልም። this is gospel brother፣ ወንጌሉ ይሄ ነው። ታዲያ ስራ ለምንድን ነው? እችን ላንብብላችሁና ልዝጋው። በጣም አንብቡት፣ በጣም ኢንተረስቲንግ ሐሳብ ነው ያለው። ይሄው የሃይማኖትና የመልካም ስራ ትርጓሜው ይሄ ነው። የምንና የምን? የሃይማኖት የእምነትና የሥራ ትርጓሜው ይሄ ነው። ሃይማኖት ለመጽደቂያ፣ መልካም ስራ የሃይማኖት መገለጫ ነው። ሃሌሉያ! አዩ ማስረጃ ማለት ይሄ ነው። የቤተ ክርስቲያን ዶክመንት አንጣ ማለት ይሄ ነው። አዩ መጽሐፍ ቅዱስን እየጠቀሰች ቤተ ክርስቲያን ሃይማኖት ማለት መጽደቂያ ነው። ሃሌሉያ! አዩ ሰው በእምነት ብቻ ነው የሚጸድቀው። ሊጸድቅ የሚችለው በእምነት ብቻ ነው። እና ስራስ ምንድነው ካልክ የሃይማኖት የእምነት መገለጫ ነው። ይሄ ጥርት ያለ የወንጌል አማኞች ትምህርት ነው። አየህ፣ ለዚህ ነው መጽሐፍ ቅዱስን አሁንም ቤተክርስቲያን ታንሳ የምንለው። ቤተክርስቲያን መጽሐፍ ቅዱስን ያነሳ ትውልድ ሲነሳባ